በባህሪ ሞት በመንግስቱ ስረት የሌለበት ቅድመ ዓለም የነበረ ይህንን ዓለም የፈጠረ ይህንን ዓለም በቸርነቱ የሚመግብ ይህንን ዓለም አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስለ ቸርነቱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም የበረከት የፍቅር ያደራ እናታችን የቅድስት ቤተክርስቲያን ምልክት የሆነች ቅዱስ መስቀሉ ቅዱሳን መላእክት ቅዱሳን ነቢያት ሐዋርያት ቅዱሳን ሰማዕታት ደናግልና መነኮሳት ሁሉም ቅዱሳን በረከታቸው ይደርብን። የተከበራችሁ አባቶቻችን የተከበሩ አባታችን መላከ ብስራት መሐሪ ላቀው በመካነ ኢየሱስ ወረዳ ቤተ ክህነት በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንተ ቤተክርስቲያን በየማዕረጋችሁ አበው መነኮሳት፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ እስከዚህ ሰዓት የጠበቀን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን ዛሬ በጣም ይህንን በማድረጋችን እዚህ በመሰብሰባችን በጣም ብዙ እጅግ ብዙ የሆኑ የብዙ በረከቶችንና ቁም ነገሮችን እናገኛለን። በእውነቱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ብዙ ትእዛዝና ሕግ ነው የፈጸምነው። ለምን እናንተ የፈጸማችሁት ማለት ነው። ለምንድን ነው እንደዚህ የምንለው? ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ በሚያስተምርበት ጊዜ በአንዳንድ ቀን በተራራ ወስዶ ያስተምራል። አንዳንድ ቀን በምድረ በዳ ከከተማ ወጣ አድርጎ ሕዝቡን ከምድረ በዳ ወስዶ ያስተምራቸዋል። አንዳንድ ቀን ደግሞ ከጀልባ ላይ ሆኖ በባህር መካከል ያስተምራቸው ነበረ። ምስጢሩ ተራሮችም ባህርም የብስም ሁሉም የኔ ገንዘብ ነው፣ የነዚህ ሁሉ ፈጣሪ ነኝ ለማለት በተራራም በሜዳም በባህርም በየብስም ያስተማረበት ምክንያት እነዚህን ሁሉ የፈጠርኳቸው እኔ ነኝ ለማለት ነው። ሌላውም በመግቦቴ በባህርም ብትሆኑ በየብስም ብትሆኑ በየትኛውም ቦታ ብትሆኑ እመግባችኋለሁ፣ እጠብቃችኋለሁ፣ ቸርነቴ ጥበቃዬ አይለያችሁም ለማለት በዚያ ሁሉ ያስተምር ነበረ። በተራራ ሕግ የሰራ ባህር ከፍሎ ያሻገረ ቀዳማዊ አምላክ የእስራኤል ቅዱስ እንደሆነ ያስረዳቸው ዘንድ ሕዝቡን ይሄን ለማስረዳት በየቦታው እየወሰደ ያስተምራል እና ዛሬ ደግሞ በባህር መካከል ባለ በደሴት ተገኝተን በመማራችን ጌታችን ኢየሱስ ክርስቶስ ያዘዘውን ለሐዋርያት ያደረገውን እኛም እያደረግን ነው ማለት ነው። በተራራ ሂደን ተራራ ወዳለበት ገዳም ሂደን ስንማር ክርስቶስ ወሶበሬ ብዙሃነ አሕዛብ አርገ ውስተ ደብር ያለውን ፈጽመን ማቴዎስ ወንጌል ምዕራፍ 5 ላይ እንደተቀመጠ ወደ ተራራ ወዳለ ገዳም ሂደን ስንማር ስንሳለም፣ ወደ ግሸን ስንሄድ፣ ወደ ሌሎችም ተራራ ቦታዎች ወደ ዝቋላ ስንሄድ ክርስቶስ በተራራ ማስተማሩን እየፈጸምን ነው ማለት ነው። በሌሎች ደግሞ ምድረ በዳ እንደ ማይበረ ሥላሴ እንደ ዋልድባ ባሉ ገዳማት ደግሞ ስንሄድ ደግሞ ክርስቶስ በምድረ በዳ ወስዶ ደግሞ ማስተማሩን ደግሞ እናውቃለን ማለት ነው። ይህን እንመሰክራለን፣ ከዚያ በረከት እንሳተፋለን፣ መንገዱን እንከተላለን፣ ትእዛዙን እናከብራለን፣ እንፈጽማለን ማለት ነው። በባህር ወዳሉ ገዳማት ስንመጣ ደግሞ በባህር መካከል ሂዶ ደግሞ እንደ ማስተማሩን ደግሞ እየፈጸምን ነው ማለት ነው። እሱን እየመሰልን ነው። በዳጋ እስጢፋኖስ፣ በጣና ቅዱስ ቂርቆስ፣ በክቡራን ገብርኤል፣ በሌሎችም በደሴት ውስጥ ባሉት በሬማ መድኃኔዓለም፣ በቅዱስ ክርስቶስ ሰምራ፣ በዚህ ደግሞ ስንመጣ ደግሞ
ምን እንፈጽማለን? በባህር መካከል ማስተማሩን እንፈጽማለን። እሱ ያዘዘን ነው። ሁሉም የእሱ ትእዛዝ ነው። ሁሉም ገዳማት እንድንሳለም ያደረገን እሱ ነው፣ ራሱ ነው። ክርስቶስ በሁሉ ቦታ ይገኛል። በቸርነቱ ግን የሚገኝባቸው ቦታዎች የተመረጡ ናቸው። በምልአት በስፋት በርቀት በሁሉ ቦታ አለ። በሁሉ በኢየሩሳሌም በሙሉ ብቻ ሳይሆን በሐቃሊት በሮቢት ሁሉ በምስራቅ በምዕራብ በሰሜን በደቡብ ሁሉ በእጁ ነው። ሁሉ እሁዝ ውስተ እዴሁ አሐዚ ዓለም በራሁ ነው። ዓለምን በመሃል እጁ እንደ እንቁላል ጠቅልሎ እንደ ጽና አንጠልጥሎ እንደ መጋረጃ ጠቅልሎ የያዘ አምላክ ነው። ምሉ ነው እሱ። በቸርነቱ የሚገኝባቸው ቦታዎች ግን ለቃል ኪዳኑ የተለዩ በቸርነቱ ያከበራቸው የመረጣቸው ናቸው። ደብር ዘሰምሮ እግዚአብሔር ያድር ውስቴቱ ይላል ቅዱስ ዳዊት። እግዚአብሔር ያድርበት ዘንድ የመረጠው ተራራ አለ። ልዩ ልዩ ተራራ በሲና አድሯል። በአዲስ ኪዳን ደግሞ በደብረ ታቦር ተገልጧል። እንደው በፈሪሳውያን መንደር ሁሉ ክርስቶስ እየተገኘ የፈሪሳውያን ቤት እየገባ ምስጢር አያደርግም። ከወዳጆቹ ከነ አልዓዛር ቤት ነው። እነ አልዓዛር ቤት ሲሆን ምስጢር ይገልጣል እንጂ ዝም ብሎ ሐና ከቀያፋ ቤት እየገባ ረድኤቱን አይሰጥም እነሱ እስካልተዘጋጁ ድረስ። ስለዚህ ክርስቶስ የተመረጠ ቦታም አለው። ብርሃነ መለኮቱን አሁን በሜዳ አልገለጠውም። መርጦ ተራራ አብረውት ለወጡት ነው የገለጣቸው። ስለዚህ ክርስቶስ ምስጢር የሚገልጥባቸው የተለዩ ቦታዎች አሉ እና በገዳማት ሄደን የምንማርበት ምክንያት፣ ወደ ገዳማት ጉዞ የሚካሄድበት ምክንያት፣ ገዳማትን የምንሳለምበት ምክንያት ከራሱ ከክርስቶስ አብነት አድርገን ነው ማለት ነው። አሁን ደግሞ የሚያስደንቃችሁ በሰንበት ላይ ደብረ ዘይት እንዲሉ በዛሬው ዕለት በእሑድ ቅዳሴ ላይ የሚነበበው ወንጌል ከባህር ጋር የተያያዘ ነው ማለት ነው። ይሄ እግዚአብሔር አገናኝቶት ነው እንጂ እናንተ አገናኝታችሁት ወይም ምን ያገናኝቸው አይደለም። ክርስቶስ በባህር ላይ ያደረገው ታምር ለዛሬው እሑድ የተመደበ ነው ማለት ነው። ስለዚህ የዕለቱ ወንጌል እንዲህ ይላል። የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ወአሪጎ ውስተ ሐመር ተለውዎ አርዳኢሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መርከብ በወጣ ጊዜ ደቀ መዛሙርቱ ተከትለውት ወደ መርከብ ገቡ ይላል። ወደ መርከብ ቅድም እንዳልኳችሁ ክርስቶስ በባህር ላይ ያስተምር ነበር። ለምን? እስኪ መልሱልኝ። ምንድን ነው ያልኳችሁ? መልሱ። አቤት። የባህር ጌታዋ እኔ ነኝ ማለቱ ነው። ሁለተኛ በባህርም በየብስም ብትፈልጉኝ እገኛለሁ፣ በሁሉም ቦታ አብሬያችሁ ነኝ ለማለት ነው። ያለ ቦታ ያለ ወሰን እጠብቃችኋለሁ ለማለት ነው። ወደ መርከብ ሲገባ ደቀ መዛሙርቱ ሐዋርያት ተከትለውት ገቡ። ወምዝ አብይ ድልቅልቅ ኮነ ውስተ ሐመር። ከዚህ በኋላ በመርከቡ ላይ ታላቅ ንውጽውጽታ መጣበት። ባህር ነፋስ ተነስቶ ባህሩን በምነው ምን አረገው? አናወጣት መርከቢቱን። ነፋስ ባህሩን መታው፣ ባህሩ ደግሞ መርከቢቱን መታትና ተናወጾች። እስከ ይደፍኖ ለሐመር ይላል። ይሄ የማይበሉ መጠን መርከቢቱን እስከሚያሰጥማት ድረስ ደርሶ ነበር ይላል። እየገነፈለ መርከቢቱን እያናወጸ ብቻ ሳይሆን ሊያሰጥማት ነበር ማለት ነው። አሁን እንግዲህ እናንተ በጀልባ ልትሄዱ ነው አይደለም? በጀልባ ስትሄዱ አሁን ነፋስ ተነስቶ ጀልባይቱ ወደ ውስጥ ጥልቅ ብቅ ብትል ምን ታደርጋላችሁ? እንሞክረው። ነፋስ አምጣ እንበልና እግዚአብሔርን ምን ታደርጋላችሁ? አሁን እንደዚያ ቢሆን ማለት ነው። እንግዲህ እግዚአብሔር መቼም ያለ ምክንያት የዛሬውን ወንጌል እንደዚህ አላደረገውም እና ብቅ ጥልቅ እያደረጉ መርከቢቱን እስከሚያሰጥማት ደረሱ። ወውእቱሰ ይነውም፣ እርሱ ግን ተኝቶ ነበር ይላል። ጌታ ተኝቶ ነበረ። ሐዋርያት ምን አሉ? ወቀርቡ አርዳኢሁ ወአንቅህዎ፣ ሂደው ቀሰቀሱት። እግዚኦ አድኅነነ ከመ ኢንሙት፣ እባክህን እንዳንጠፋ አድነን፣ ስንጠፋ እናሳዝንህም አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም ተነስቶ ኦ ሕጹጻነ ሃይማኖት ምንት ያፈራህክሙ፣ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው።
ወተንሲኦ ገሰጾሙ ለነፋሳት ወለማየ ባሕርኒ ተነስቶ ነፋሳትን ገሰጻቸው፣ የባሕሩን ሞገድ ሁሉ ጸጥ አሰኘው፣ ገሰጻቸው። ወኮነ አብይ ዛይን ታላቅ ጸጥታ ሆነ። ቅድም ምንድን ነው ያልኳችሁ? ታላቅ ንውጽውጽታ ሆነ። አሁን ደግሞ ታላቅ ጸጥታ ሆነ ይላል። ኩሎሙ እለ ይርእይዎ አንከሩ ወይቤሉ መኑ እንጋ ውእቱ ዘይትእዘዙ ሎቱ ነፋሳትኒ ወባሕርኒ ነፋሳት ባሕር የምትታዘዝለት ይህ ማን ነው እንጃ ብለው አደነቁ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ትርጉሙን እንሰማና ትምህርታችን ቶሎ እንጨርሳለን። እናንተም ቶሎ ስለምትሄዱ ማለት ነው። አሁን ትርጉሙን ተይዛላችሁ። እንግዲህ ወደ መርከብ በገባ ጊዜ ቅዱሳን ሐዋርያት አብረውት ተከተሉት። ተከትለው ሲገቡ ምን ሆነ? ጸጥ አለባቸው። ይሄ ንውጽውጽታ ሆነ። ይሄንን ንውጽውጽታ ለምንድን ነው ያመጣባቸው የሚለውን ቅዱስ ዮሐንስ አፈወርቅ የተረጎመውን ሐሳብ እነግራችኋለሁ። ይህንን ማዕበል ወይም ሞገድ ጌታ ለምንድን ነው እንዲመጣ ያደረገ? እንዲሁ ዝም ብለው በሰላም ቢሻገሩ ምን ቸገረው? ምን ጨነቀው? ነፋስ የሚያመጣ የሚያናውጽ የነፋስ ፈጣሪዋ እኔ ነኝ ብሏል። የባሕር ፈጣሪዋ እኔ ነኝ ካለ ነፋስን ጸጥ በይ ረፊና ልጆቼ በሰላም ይሄዱበት ብሎ ዝም ብሎ ቢያሻግራቸው ምን ቸገረው? ሳይቸግረው ይህን ሁሉ ችግር የሚያመጣ ሲባል ተመልከቱ። ከእሱ ጋር እኩል መርከብ ስለገቡ እንዳይታበዩ ነው ይላል። እሱ ጋር መርከብ ስለገቡ እኛ እኮ እሱ ከገባበት የምንገባ ሐዋለበት የምንውል አደረበት የምናድር እኮ ነን። እኛ እኮ ማን ጋር እንደምንውል አታውቁም እንዴ ብሎ የሚኮራ ሰው አታውቁም? እኛ እኮ እነገሌ ጋር የምንውል ሰዎች ነን፣ አይገባም እንዴ ብሎ የሚታበይ ሰው አለ ማለት ነው። ስለዚህ ምን ይላል? መቀመጫቸውን አይተው አብረው ስለዋሉ ትዕቢት እንዳይሰማቸው ምን አደረገ ማለት ነው? ችግሩ እንዲመጣ አደረገ ይላል። ችግሩ እንዲመጣ አደረገ። ከዚያ በኋላ ምን አደረገ? ከመርከብ ያዋላቸው ይላል ሊቁ። ከመርከብ ከኔ ጋር የገባችሁት በቸርነቴ ነው እንጂ እምትመጥኑ ሆናችሁ እንዳይመስላችሁ። አቅም ያላችሁ ሰዎች አይደላችሁም። ጉልበት ያላችሁ ሰዎች አይደላችሁም። ከኔ ጋር መዋል የሚገባችሁ ሰዎች ሁናችሁ ሳይሆን በቸርነቴ ነው ያስገባዋችሁ ለማለት አቅማቸውን እንዲያውቁ ይሄንን ችግር አምጥቶባቸዋል ይላል። ሰው በሕይወት ዘመኑ ችግር ባይደርስበት ኑሮ ትዕቢቱ አያኖርም ነበር በእውነቱ ማለት ነው። ችግር ባይደርስበት እንዳሰበ ቢፈጸምለት፣ ሐሰበው ደርሶ ቢውል፣ ሐሰበው ሀገር ቢኖር፣ ያሰበውን ቢያሳካ፣ ያሰበውን ቢነግድ፣ ነግዶ ባይከስር፣ አግኝቶ ባያጣ፣ በጤንነቱ ደዌ ባይኖርበት፣ በፍቅሩ ሰው ባይጠላው፣ በክብሩ ውርደት ባይኖርበት ሰው ትዕቢቱ እግዚአብሔርንም አያስብም ነበረ። ከዚህ የተነሳ ይህን ችግር አመጣባቸው ይላል። ሁለተኛ ደግሞ ለምንድን ነው ይህን ችግር ያመጣባቸው ሲባል የሰላምን ጥቅም እንዲያውቁ ነው ይላል። እስኪ በሉ ምን አላችሁኝ? የሰላምን ጥቅም እንዲያውቁ ነው። የሰላም ጥቅም የሚታወቅ በጦርነት ጊዜ ነው አይደለም? ችግር ባይመጣ ኑሮ በተለይ አሁን ከዚህ ወደዚህ ከምዕራብ ጎጃም ሀገረ ስብከት የመጣችሁት አዴት አካባቢ ነው የመጣችሁ አይደል? አሁን እዚያ አንድ ጊዜ መጥቼ አይቻችኋለሁ። አንድ ጊዜ ጉባኤ ነፍሳቸውን ይማርና አንድ ትልቅ አስተዳዳሪ ነበሩ። አባ ክንፈ ሚካኤል ናቸው አይደለም? በእሳቸው አስተዳዳሪነት ጊዜ በጣም የተማሩ ትልቅ አባት ነበሩ። በጣም አዝኛለሁ። እኔ ዘንድሮ ነው የሰማሁት። ግን ትልልቅ አባቶች በዚያም ሲሄዱ ለጸሎት ይጠቅሙናል እንጂ እሳቸው ጊዜ እኔ መድኃኔዓለም መጥቻ አይቻችኋለሁ። ህዝቡ ታላቅ ነው። ትምህርትም የሚወድ ህዝብ ነው። አንድ ቃል ሲነገር ለመጻፍ ሰው ጉንብስ ሲል ስግደት የሚሰግድ ነው የሚመስል። ወጣቱ ሲሰግድ ቀና፣ እንደገና ደግሞ ቀና ሲል በጣም ያስደንቅ ነበረ። አስታውሳለሁ ማለት ነው። አሁን በ20 ዓመት ሰላም ያላመሰገነውን እግዚአብሔር በአንድ ቀን ሰላም እናመሰግነዋል። በ40 ቀን ሰላም፣ በ50 ዓመት ሰላም፣ በ1000 ዓመት ሰላም ያላመሰገነውን እግዚአብሔር አተነው ስንቆይ ግን በአንድ ቀን ሰላም እግዚአብሔር የ1000 ዓመት ያህል ይመሰገናል። ያንን ነው እንዲገባን ነው። አንዳንድ ቀን ቁንጥጫ የሚያመጣው የሰጠን ስጦታ እንዲገባን ነው። በሰላም ተኝቶ ማደር ውድ ሀብት ነው። ወጥቶ መግባት ውድ ሀብት ነው። እግዚአብሔር የሰጠን ነው በእውነቱ ማለት ሰው የሰጠን አይደለም።
ሰዎች ቢሰጡን ኑሮ በፈለጉት ቀን እያነሱ በፈለጉት ቀን ክፍያ እየጨመሩ ሰላምን ውድ ያደረጓት ነበረ። እግዚአብሔር ስለሚሰጣት ብቻ ግን ለሁሉ ትሰጣለች። ያም ሆኖ እየነሱን አስቸግረዋል። እና እግዚአብሔር ችግርን የሚታወቅ በምንድን ነው ሲባል በሰላም የሰላም ጥቅሙ የሚታወቅ በጦርነት ይታወቅ ነው ማለት ነው። አያችሁ፣ እየሰማችሁኝ ነው? ቅዱስ ዮሐንስ አፈወርቄ ሲናገር ረሃብ ባይኖር ኑሮ የምግብ ጣዕም አይታወቅም ነበር ይላል። ረሃብ ባይኖር ኑሮ የምግብ ጣዕም አይታወቅም ነበር። ከሀብታምና ከድሃ ምግብ ጣፍጦት የሚበላ ማን ነው? ማን ይመስላችኋል? አቤት ድሃ ነው በእውነቱ። ለምንድን ነው እንደዚያ የሚሆነው? አቤት እርወት ስለሚበላው ነው። ሀብታም ግን ችግር አለበት፣ መከራውን ሲያይ ነው የሚውል። እንደ ሀብታም ያለ በምግብ መከረኛ የለም። ምክንያቱም ሁሉም መቤቱ ስላለ ምን ይቀየርለት? ሁሉንም ሞክሮታል። ምስርንም ሞክሮታል፣ ድንችንም ሞክሮታል፣ ሽሮንም ሞክሮታል፣ እንቁላሉንም ያውቀዋል፣ ወተቱንም ያውቀዋል፣ ስጋውንም ያውቀዋል። ምን ይቀየርለት? የሚቀየር ሲጠፋ እንዲሁ ምን ትሰሩ ቁርስ ምን ልስራ አባዬ ወይም ጋሼ ሲባል ምን ትሰሩ ወዲያ ምን ይላል? ለምን? ሁሉንም ያውቀዋል ማለት ነው። ረሃብ ከሌለ ምግብ አይጣፍጥም በእውነቱ ማለት ነው። ረሃብ ከሌለ ምግብ አይጣፍጥም። እና ቅዱስ ዮሐንስ አፈወርቅም ይላል ምግብ የማይጣፍጥህ ሳይርብህ እየበላህ ነው ይላል። ሳይርብህ እየበላህ ነው። አሁን ይህ ምግብ አልጣፈጠኝም እንዲሁ ምን አይል የሚል ሰው 5 ቀን ብትፎክቱት ቅጠል ጨምረን ብንሰራው ወጡን ይበላዋል በእውነቱ ማለት ነው። እና በረሃብ ጊዜ የምግብ ጣዕም ይታወቃል። በጦርነት ጊዜ የሰላም ጥቅም ይታወቃል። ከዚህ የተነሳ እግዚአብሔር እስመ እምፍራተ ሞት ይታወቅ ጣዕሙ ለድኂን ይላል። ከፍርሃት የተነሳ ደግሞ የህይወት ጥቅም ይገባናል ይላል ቅዱስ ዮሐንስ አፈወርቅ። የመኖር ጥቅም የሚገባን የሞት ፍርሃት ሲመጣ ነው ይላል። የሞት ፍርሃት የመኖር ጥቅም። አሁን አንዳንድ ጊዜ ብዙ ሰው ወይም አንዳንዱ እንደው ሐሳብ እንዳልደግምባችሁ አንዳንዱ እንደው በሁሉ ነገር ይከስራል። ቢነግድም ይከስራል፣ ቢያገባም ይከስራል። እንደው አልሳካለት የሚል ሰው አለ። ቢሾምም ይከስራል፣ እንዲው ገንዘብ ቢያጠራቅም ይከስራል። በሁሉ ነገር የሚከስር ሰው አለ። ዝም ብሎ ማለት በወጣበት ሁሉ ከስሮ የሚገባ እንዲህ ያለ ሰው ምን ያደርጋል? እንዲው እግዚአብሔር ለምን ፈጠረኝ? ለምንድን ነው እኔ ግን የምኖረው? እያኗኗርኩ ነው እየኖርኩ ይላል አንዳንዱ ሰው። በተለይ ወጣቱ ላይ ይሄ ጥቅስ የተለመደ ነው። እኔ ምንድን ነው እያኗኗርኩ ነው እየኖርኩ ነው፣ ሁሉም አይሳካልኝ ሰው ለምን ሆንኩ ይላል ሰው ማለት። አዲያ ተመልከቱ፣ እንደዚህ የሚያደርግ ሰው አንድ ቀን የመኖር ጥቅም ስላልገባው ነው። መኖር የሚገባ ሲያምህ ነው። በሰላም መኖርህ ጥቅም እንደሆነ የሚገባ ስትታመም ትረዳዋለህ ማለት ነው። የመኖርህ ጥቅም ትርፍ አለው። ብትቆይ ነው የንስሐ ዕድሜ የምታገኘው። ንስሐ የምታገኘው ባንቆይ ኖሮ አሁን 10 ዓመት አውደልድሎ ዘንድሮ ንስሐ የገባ ሰው ይኖራል። 10 ዓመት ይሄ እኮ ብትቆይ ነው ይህንን ያገኘው ማለት ነው። በማውደልደል ዘመናችን ተቆርጠን ቢሆን ኑሮ ሲኦል ነበር ምንገባው። ያለ ፍሬ እንዳንቆረጥ እግዚአብሔር የጠበቀን ጥቅም የሰጠን የዕድሜ ጥቅም የሚገባን ሞት ሲመጣ ነው። ሞት ሲመጣ የዕድሜ ጥቅም ይገባናል። ረሃብ ሲመጣ የምግብ ጥቅም፣ ጦርነት ሲመጣ የሰላም ጥቅም፣ እርቃን ሲመጣ የልብስ ጥቅም። ማር ባይኖር ኑሮ እሬትን ማን ይንቀው ነበረ? መራራውን አይተን ነው ጣዕም ያላቸውን ነገሮች የምናደንቃቸው ማለት ነው። ስለዚህ ሰው ያለውን በእጁ ያለውን ነገር የሚገባው ሲያጣ ነው። እግዚአብሔር ደግሞ ያንን ነገር የብዙ ነገር ጥቅም በሀገር የመኖር ጥቅም አሁን ቀላል ይመስላችኋል እናንተ? ከጎረቤት ጋር መኖር ቀላል ይመስለናል። ተሰደው አሜሪካ አሁን ለእናንተ አሜሪካ ገነት የሚመስለው ሰው ይኖራል። አሜሪካ ሄደው ከጎረቤት ጋር ሻይ ጠጡ ቡና ጠጡ ተባብሎ 3 ቀን ማደር እንደ መንግስተ ሰማያት የሚናፍቃቸው ሰዎች አሉ። በሀገር መኖር የሚገባል፣ በሀገር የመኖር ጥቅም የሚገባል ስንሰደድ ነው፣ ስናጣ ነው። የወንድም ጥቅም የሚገባል ስንለያይ ነው። አብረን ስንኖር ወንድም እህት ደጀን እንደሆነ አይገባን ነው።
የእናት ጥቅም የሚገባን ስናጣት ነው። የአባት ጥቅም የሚገባን ስናጣው ነው። ሁሉን ነገር ስናጣው ነው። አዳም የገነት ጥቅም የገባው ሲያጣት ነው። በእጁ ከተሰጠው ነገር ይልቅ ያልተሰጠው አንድ እንጨት ለአዳም ፈተና ነበረ። ዓይኖቻችን እግዚአብሔር ከሰጠን ብዙ ጸጋ ይልቅ ባልሰጠን ባጣናቸው ጥቂት ነገሮች ላይ ያርፋሉ፣ ዲያብሎስ በሚያመጣው ፈተና ምክንያት። መልካም ሰው የሚባለው ዓይኖቹ በሌሉት ነገሮች ላይ እያረፉ እግዚአብሔርን የሚያማርር ያይደለ እግዚአብሔር በሰጠው ነገሮች ላይ ዓይኖቹን የሚያሳርፍ ሰው ተስፋውም ትልቅ ነው፣ መዳረሻውም ትልቅ ነው ማለት ነው። ስለዚህ እግዚአብሔር ከነሳን ይልቅ የሰጠን ብዙ ነው። አዳምን በገነት ያሉ እጽዋትን ሁሉ ሰጥቶ የነሳው ግን አንድ እንጨት ብቻ ነው። ያኑም ለጥቅም ነው። እግዚአብሔርም ስጋውን ሰጥቶናል፣ ደሙ ሰጥቶናል፣ ቤተክርስቲያን ሰጥቶናል፣ በመላእክት ይጠብቀናል፣ በቤተክርስቲያን ያሰማራናል፣ የእናት አማላጭ ሰጥቶናል፣ የመንግስተ ሰማያት ዜጎች አድርጎናል፣ በሰላም ያኖረናል፣ አይምሮ ሰጥቶናል፣ አዋቂዎች አድርጎ ፈጥሮናል፣ የምንፈወስበት ጸበል ሰጥቶናል። የታሪክ ጸሐፊው ሄሮዶተስ የተባለው የታሪክ አባት የሚባለው ሰውዬ ምን ብሎ ተናግሯል ይባላል? ስለ ኢትዮጵያውያን ሲናገር አንድ የተናገረልን ኢትዮጵያውያን የተከበሩ ሕዝቦች ናቸው፣ ሰውነታቸውን የሚያድሱበት ቅዱስ ውሃ ያላቸው ሕዝቦች ናቸው ይላል። ሰውነታችንን ዘይሄድሳ ከመንስር ለውርዙትከ ገባሬ ሳይል እግዚአብሔር ያረጀውን ሰውነታችንን የሚያድስ ቅዱስ ጸበል ያለን ቦታዎቻችን ሁሉ የተቀደሱ የተባረኩ ሀገራችን ኢትዮጵያ ናት እና የሀገር ጥቅምም እንዲገባን እግዚአብሔር ለጥቂት ጊዜ ሰላም ይነሳናል። በጤንነት ማኖሩ እንዲገባን ለጥቂት ጊዜ ጤና እንድናጣ ያደርገናል። በሄድንበት ሁሉ እንድንቅበዘበዝ እግዚአብሔር ይፈቅዳል። የሚፈቅደው ለምንድን ነው ካላችሁኝ፣ እንዲገባን ነው፣ እንዲረዳን ነው። ይህንን ለማድረግ ጌታ መከራ አምጥቶ ነበረ። በኋላ ወውእቱሰ ይነውም፣ እርሱ ግን ተኝቶ ነበር ይላል። እርሱ ግን ተኝቶ ነበረ። ለምንድን ነው የተኛ ነው? ለምንድን ነው የተኛ ሲባል አንደኛው ሰው መሆኑን ለማስረዳት ነው። ሰው መሆኑን ለማስረዳት ነው። ይሄ ራሱን የቻለ ጥቅም አለው። በነገረ ድህነት አስተምሮ ውስጥ ሰው መሆኑን ማወቃችን ምንድን ነው ጥቅሙ ቢባል፣ እኛ በድለናል፣ ኃጢአት ሰርተናል። ስለበደልን ኃጢአት ስለሰራን የበደልን ደግሞ ሰዎች ነን። ሰው ከበደለ እርቅ ሊፈጸም የሚችለው ሰው ሲክስ ነው። ሰው ከበደለ እርቅ የሚፈጸመው የበደለ ሲክስ ነው። የበደለ ደግሞ ሰው ነው። ሰው ደግሞ እንዳይክስ በመርገም ተይዟል። ስለዚህ እርቁን ለመፈጸም መላእክት እንዳይክሱልን እነሱ ሰው መሆን አይችሉም። ሌሎች ፍጥረታት ደግሞ እንዳይክሱ አይቻላቸውም። ሰው ራሱ እግዚአብሔርን ክሶ እንዳይታረቅ ደግሞ እሱ ራሱ በመርገም የተያዘ ነው። በወንጀል የተያዘ ሰው ለሌላ ወንጀለኛ ዋስ መሆን አይቻለውም። ነቢያትም እንዳያስታርቁን ይህን ፈጽሞ አልቻላቸው አለ። ስለዚህ ካሳው መቅረብ ያለበት በሰው ነው። ደግሞ መርገም የሌለበት ደግሞ ንጹሕ ሰው ታጣ። ስለዚህ ያንን መርገም ደግሞ የበደልነው በደል የዘላለም በደል ስለነበረ ከዘላለም በደላችን ለመዳን ዘላለማዊ ካሳ ያሻን ነበረ። ስለዚህ ዘላለማዊ እርሱ ሰው ይሆን ዘንድ ተገባው። ሰው ይሆን ዘንድ የተገባው ለምንድን ነው ካላችሁኝ፣ በሰው አካል ክሶ እርቁን ለመፈጸም። መላእክትም አይችሉም፣ ሌላውም አይችሉም። እሱ ግን ሁሉን ይችላል። አሁን በሌሎች የእምነት አስተምህሮች ኦርቶዶክስ ተዋሕዶ እምነትን የሚቃወሙ የክርስትና ተቃዋሚዎች የሚያነሱት አንዱ ጥያቄ አምላክ እንዴት ሰው ሊሆን ይችላል የሚል ጥያቄ ያነሳሉ። እንዴት አምላክ ሰው ሊሆን ይችላል? የዚህ መልሱ ሁሉን ስለሚችል ሰው መሆንም ይችላል ነው። እስኪ በሉ ሁሉን ስለሚችል በሉ። ምን ይችላል ደግሞ? ሰው መሆንም ይችላል። በተፈጠረበት ተፈጥሮ ብቻ ተወስኖ የሚኖር ፍጡር ነው። ለምሳሌ ጦጣ መኖር የምትችለው ጦጣ ሆና ብቻ ነው። ርግብ መኖር የምትችለው ርግብ ብቻ ሆና ነው። አንበሳ መኖር የሚችለው አንበሳ ብቻ ሆኖ ነው። መልአክ መኖር የሚችለው መልአክ ብቻ ሆኖ ነው። ሰው መኖር የሚችለው ሰው ብቻ ሆኖ ነው። እግዚአብሔር ግን ፍጡር ስለሆነ ውስንነት አለበት፣ የባህሪ ውስንነት። እግዚአብሔር ግን ሁሉን ስለሚችል ሰው መሆንም ተቻለው።
ስለሚቻለው የእኛን ሥጋ ለብሶ በእኛው አካል ካሳ አቅርቦ ይቅርታን ይሰጠን ዘንድ ሰው ሆኖ መጣ ማለት ነው። ይሄ በራሱ ይረብሻል። አሁን ጥሩ ሆነ መስል ነው። ደህና ነው። እሺ፣ ያኛው ስለማይሰማ ድምፅ ልክ ነው። ስለዚህ ከዚህ የተነሳ ሰው መሆን ክርስቶስ ተመልከቱ። አሁን አንድ ሰው ቢጠይቃችሁ የምትመልሱትን ትነግሩኛላችሁ። እሺ፣ አሁን ጥሩ ሆኗል። እግዚአብሔር እንዴት ሰው ይሆናል? መልሱ። እሺ፣ ጥያቄ በሉ እንጂ። አምላክ እንዴት ሰው ሊሆን ይችላል ተብላችሁ ትጠየቁ ምንድን ነው የምትችሉት? ሁሉን ስለሚችል በሉ። ሰው መሆንም ቻለ በሉ እንጂ። ስለዚህ ክርስቶስ አምላክ ሰው የሆነው ስለደከመ ነው ስለሚቻለው ነው? ስለሚቻለው። ሰው መሆን ካልተቻለውማ ሁሉን ቻይ እንዴት እንላለን? እንዴት እንላለን? ስለዚህ ሁሉን ስለሚችል ሰው መሆንም ቻለ። ሰው ሆነና በሰው አካል ካሳ ለማቅረብ ከጌትነቱ ደግሞ ሳይለወጥ ነው። በደንብ አድርጋችሁ ግቡ ያዙ። ከጌትነቱ ሳይለወጥ ሰው ሆነ ማለት የአንዲት ሀገር ንጉሥ በድሃ ቤት ከግዛቱ ውስጥ ባለች በአንዲት ድሃ ቤት ቢያድር ንጉሱ ድሃ ሆነ አይባልም፣ ከስልጣኑም ተሻረ አይባልም። በግዛቱ ውስጥ ካለች ከአንዲት ድሃ ቤት ገብቶ ስራ ሰርቶ ጠብቆ መልሶ ወደ ንጉስ ወደ መንበሩ ቢሄድ ከድሃይቱ ቤት እያለም የሀገሪቱ ንጉስ ነው። ክርስቶስ በድሆች ልጅ በድንግል ማርያም ማህፀን ሲያድር ጌትነቱ ወደ ሰውነት አልተለወጠም፣ ባለጸግነቱ ወደ ድህነት አልተለወጠም፣ ኃይሉ ወደ ድካም አልተለወጠም። እፎ ቤተ ነዳይ ሀደረ ከመ ምስኪን እንዳለ እንደ ድሃ በድሆች ቤት ሲያድር በድንግል ማርያም ማህፀን ሲያድር አልተለወጠም። ሳይለወጥ ሰው ሆኗል። አሁን ልብ ብላችሁ ስሙ። በሰው ላይ የደረሱትን በሰው ኃጢአት ምክንያት ለሰው የሚገባውን መከራ እሱ ሲቀበላቸው ያን ጊዜ መከራዎች ሶበሰ ይፈራ እግዚእነ እሚተአተተ ፍርሃት እምኔነ ይላል ሳዊሮስ ዘአንጾኪያ። እሱ ባይፈራ ኑሮ ፍርሃት ከኛ አይርቅም ነበር ይላል። እሱ ባይፈራ ኑሮ ፍርሃት ከኛ አይርቅም ነበር። ባይራብ ኑሮ ረሃብ በእኛ ላይ እንደነገሰ ይቀር ነበር። ባይደክም ኑሮ እንደደከምን እንቀር ነበር። ባይታመም ሕማም በእኛ ላይ ጸንቶ ይቀር ነበር። ባይሞት ሞት በእኛ ላይ ነግሶ ይቀር ነበረ። ስለዚህ መከራን ተቀብሎ አጠፋው ማለት ነው። መከራን ክርስቶስ ተቀብሎ አጠፋው። ባይቀበላቸው አይጠፉ ነበረ። የተቀበላቸው ለራሱ ካሳ ለመሰጠት ነው። ራሱ ክሶ ራሱ ይታረቀት ዘንድ በሰው አካል በበደልንበት በሰው አካል ካሳ ለማቅረብ ከኃጢአት ብቻ በቀር የሰው ባህሪ የሆነን ነገር ሁሉ ገንዘብ አድርጎ በሰው አካል እግዚአብሔር ከጌትነቱ ሳይለወጥ የማይለወጥ አምላክ ነውና ሳይለወጥ ሰው ሆኖ በሰው አካል ካሳ አቅርቦ በሰው ላይ የተፈረዱትን መከራዎች ሁሉ እሱ ተቀብሏቸው ከኛ ያስወግዳቸው ዘንድ መከራን ለመቀበል ሰው ሆነ። ከሰውነት ሰው የሰው ባህሪ ድኩም ከመሆኑ የተነሳ ከሚያደርጋቸው ነገሮች አንዱ እንቅልፍ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ ሲሄድ አንቀላፋ። ለምን ሲባል ሰው መሆኑን ለመግለጥ ነው። ሰው መሆኑን ለመግለጥ አንቀላፋ። አሁን ተመልከቱ፣ አንድ ጥያቄ ትይዛላችሁ። አምላክ እንዴት ያንቀላፋል? ጥያቄ ነው ደግሞ ይሄ ማለት ነው። ከኦርቶዶክስ ተዋሕዶ ውጭ የሆኑ ሰዎች እንዴት አምላክ ሊያንቀላፋ ይችላል? ይህ ማንም ሰው ነው የሚጠይቀው። እንዴት አምላክ ያንቀላፋል ሲባል በጌትነቱ ሳያንቀላፋ በሰውነቱ አንቀላፋ። እስኪ በሉ በሰውነቱ ምን አለ? ምሳሌ እናንተ ትተኛላችሁ አተኙ? በሉ እንጂ ተኝታችሁ ህልም ታያላችሁ አታዩም? እንዴት ይሄው ሊሆን ይችላል? አያችሁ፣ አንድ ሰው ሁለት ነገሮች፣ አንድ ሰው እንደተኛ ንቁ ነው ማለት ነው። እንደተኛ ንቁ ነው። እንደ ስጋው ይተኛል፣ እንደ ነፍሱ ያልማል ማለት ነው። እንደ ነፍሱ ያልማል። ነፍስ ባትኖር ህልም አይኖርም ነበር። አንድ ሰው ተኝቶ ሳለ ራሱ ንቁ ነው። እግዚአብሔርም እንዴት ይሳነዋል? አምላክ እንደሆነ ሰው ነው፣ ሰው እንደሆነ
አምላክ ነው። እንደ ሰውነቱ እንዳንቀላፋ እንደ አምላክነቱ ደግሞ ተነስቶ ባሕርን ገሰጸ። አሁን አምላክ ከተኛ ተኝቶ ሳለ ዓለምን ማን እየጠበቀው ነበር ብለው የሞኝ ጥያቄ የሚጠይቁ ሰዎች አሉ። ልጆቻችሁ ነገር ይጠይቋችኋል። አንዱ እንደው በመኪና ውስጥም ስታልፉ አንዱ ደግሞ ሊጠይቃችሁ ይችላል። የያዙት እንቅርት በሉ እንጂ ለምንድን ነው የሚያገለግለው? እንቅርታውን ለምን ያገለግላል? ሴትየቱን እኮ አንዱ በስለት አንገቷን ሲወጋት እንቅርቱ ብቻ ተወጋና ሴትየቱ ተረፈች። እንቅርቷ ስላተረፋት ነው እንዲህ ያለችው ማለት ነው። ያኖሩት እንቅርት ያገለግላል ያለች ሰው በስለት ወግቷት እንቅርቷ ብቻ ተወግቶ አንገቷ ሳይወጋ ከሞት ተርፋበት ነው ማለት ነው። እንቅርትም ጠቀመ ማለት ነው። ተኖረ ዘንድ ነው። ዕውቀት መቼ እንደሚጠቅም አይታወቅም ያዙት። ስለዚህ ዕውቀት በሆነ ጊዜ ይጠቅማቸዋል። አንዱ ባልንጀራ መስሎ መጥቶ ጥርጥር ይዘራባቸዋል። እንደ ዋዛ በጆሮ የገባ ጥርጥር ደግሞ በጸሎት ጊዜ እየመጣ ይረብሻል፣ ያጠራጥራል። በጣም ክፉ ነው። ስታስቀድሱ ስትቆርቡ ይበጠብጣችኋል። ስለዚህ ይሄንን ነገር በደንብ አድርጎ መያዝ ይገባል። እንዴት አምላክ አንቀላፋ? አምላክ አንቀላፍቶ ሳለ ማን እየጠበቀ ነበር? ማለት እንደ ሰውነቱ ተኝቶ እንደ አምላክነቱ እየጠበቀ ነበር። እስኪ በሉ እንደ ሰውነቱ እንደ አምላክነቱ ምን እያደረገ ነበር? እየጠበቀ ነበረ። ለዚህ ነው በጣም ያስደንቃል እኮ። በምንድን ነው ይህንን የምናውቀው ስትሉ እስከ ይደፍኖ ለሐመር መርከቢቱን እስኪገለብጣት ድረስ ማይበሉ እየተናወዘ ግን አልተገለበጠችም። አንድ ሁለተኛ ደግሞ ምን ይል ነበረ? ለምን ትፈራላችሁ ብሏል። ይኸውላችሁ በደንብ ያዙ። እምነት የጎደላችሁ ሆይ ለምን ትፈራላችሁ ያለው ለምንድን ነው? ዓለሙ ሁሉ በእኔ እጅ እንዳለ አታውቁም ወይ ማለቱ ነው። እኔ ብተኛም እኮ አምላክ ነኝ። ይህንን ለምንድን ነው የምትረሱት? ነው የገሰጻቸው ሐዋርያትን። የምትረሱት ለምንድን ነው? ከእሱ ጋር እያለን ክፉ ያገኘንም የማትሉ ለምንድን ነው? እሱ ጋር እያለን እሱ ጋር ተሳፍረናል ብለን ከማን ጋር እንደተሳፈራችሁ አታውቁም ወይ? እኔ እኮ ነፋስን የፈጠርኩት ባሕርን የፈጠርኩት የምገዛው እኔ ነኝ። ለምን የምትፈሩት? ለምን እንዴ ተኝቶ ለምን ትፈራላችሁ? ባለ ምንድን ነው? ሰው ቢሆን ምንድን ትላላችሁ? አሁን አንድ ሰው ጀልባ ላይ ሁላችሁ ጀርባው ስጥም ብቅ እያለ ኧረ ተነስ ብትሉት ለምንድን ነው የምትፈሩት ቢል ምን ትላለህ? ሞኝ ነው እንዴ ሰውዬ ይባል ነበረ። አቅም የለንማ ሰው ቢሆን እንለው ነበረ። የማይመስል ነገር እኮ ነው። መርከቡ ሊገለበጥ እያለ ምን ትፈራላችሁ ማለት ምንድን ነው? ለምንድን ነው የሚላቸው? እስከሚገለበጥ ቢደርስም መገልበጥ አይችልም እኔ ካላዘዝኩት። እኔ እኮ ፈጣሪ ነኝ እያላቸው ነው። እኔ ፈጣሪ ነኝ። አሁን ብዙ ጊዜ በዚህ በእስልምናውም ያሉ ወንድሞቻችን ያነሱታል። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት አንድ ቃል ከመጽሐፍ ቅዱስ ካሳያችሁኝ ዛሬ ክርስቲያን ሆናል። ይኸው ነግሬያለሁ። ዛሬ ሆን እስቲ። እንዲሁ እኮ ግሩም ነው በእውነቱ ማለት ነው። ለምን ትፈራላችሁ? እምነት የጎደላችሁ ለምን ትፈራላችሁ ማለት ባሕርና ነፋሳትን የፈጠርኳቸው እኔ ከእናንተ ጋር እያለሁ ምን ያስፈራችሁን? ፈጣሪ ነኝ ማለት እኮ ይሄ ነው። ማስረጃ ነፋስን ፈጥሬዋለሁ፣ ተነሳና ጸጥ በል፣ ጸጥ። ባሕርን ፈጥሬዋለሁ፣ ተነሳና ወተንሲኦ ገሰጾሙ ለነፋሳት፣ ነፋሳትን ጸጥ በል፣ ዝም። ባሕር ዝም በይ፣ ዝም። እንደፈለገ አድርጓታል። በጥምቀቱ ይከፍላታል፣ ይሰነጥቃታል፣ ያፈላታል። ከባሕር ላይ ተነስቶ ደግሞ ይገስጻታል። በሻው ጊዜ በፈለገው ቀን በባሕር ላይ ደግሞ በእግሩ ይራመድባታል። በባሕር ላይ እንዘ ኢይርህስ አገሪሁ እግሮቹ ሳይረጥቡ ነበር በባሕር ላይ የሚራመደው። ባሕር ያንን ክብደት መሸከም የምትችልበት ሲያሻው እንደ የብስ ይራመድባታል፣ ሲያሻው ያስጨንቃታል። ምንተ ኮንኪ ባሕር ዘጎየይኪ ወአንተኒ ዮርዳኖስ ዘገባይከ ድኅሬከ ብሎ ቅዱስ ዳዊት ተናገረ። ባሕር ምን ሆነሽ ነው የሸሸሽ እምቅድመ ገጹ ለእግዚአብሔር እግዚአብሔር ፊት ለምን ትሸሻለሽ ብሎ ነግሯታል። ብትጨነቅ ነው
መሄጃው ቢደክማት የምትሄድበት ብታጣ ባሕር ራሷ ፈራች፣ ደነገጠች። ነድ ለማየ ባሕር ከበቦ ማይኒ ሀበየ ሐውር ጸበቦ ይላል ደራሲው። ባሕር የምትሄድበት አታ እስክትጨነቅ በነደ እሳቱ አጥሮ ባሕርን ያስጨንቃት ነበር ሲያዛት። በፈለገ ቀን እንደ የብስ ይራመድባታል። በፈለገ ቀን አሳ አምጭ ሲላት ታመጣለች። ፍጥረቱ ናች። ነፋስም ታዘዘው። ነፋሳት ሲያውቁት ባሕር ሲያውቀው የሰው ልጅ ግን አላወቀው። ችግሩ ይሄ ነው። ውስጥ ዓለም ሀሎ ወዓለም እሰየ አይመሩ። በጣም ዮሐንስ ልብን ርፍ የሚያርቅ ቃል የሚናገረው በዓለሙ ነበረ፣ ዓለም አላወቀውም። ምኑን ያላወቀው እንዴ? ወንጌል ላይ ወንጌላውያን እኮ የክርስቶስን ጌትነት በደንብ እየመሰክሩ ነው። እስኪ ዮሐንስ ላይ ወንጌል ላይ ክርስቶስ አምላክ ነው የሚል አምጡ። በዓለም አለ፣ ዓለሙ አላወቀውም ማለት ምን ማለት ነው? የናዝሬት ሰው መሆኑን የማያውቁት ያውቁታል። ከድንግል ማርያም መወለዱን የማያውቁት ያውቁታል። የገሊላ ሰው መሆኑን የማያውቁት ያውቁታል። ምኑን ነው የማያውቁት? አምላክነቱን አያውቁትም ነበረ። ተመልከቱ። አባቴንም አታውቁም እኔንም አታውቁም ይላቸዋል። ምንድን ነው የማያውቁ? የዮሴፍ ልጅ ቢሆን ኑሮማ የዮሴፍ ልጅ አይደለም ሲሉት ነበር። አባቴን አታውቁም የሚለው ምኑን ነው? አብን አታውቁትም። ከባሕሪ አምላክ የተወለድኩ የባሕሪ አምላክ መሆኔን አታውቁም፣ እኔንም አታውቁም። ምንነቱን ነው የማያውቁት? አታውቁኝም እያሉት ዘይተአምር ዋትሙ አባቴንም አታውቁም እኔንም አታውቁም የሚል ለምንድን ነው? እሱን የማያውቁት ኢየሱስ እንደሚባል አያውቁትም? ያውቁታል። ኢየሱስ የሚባል ስም ያለው በናዝሬት ያደገ ከድሆች መንደር የኖረ ከናዝሬት ወደ ገሊላ የሚመላለስ ሰው እንደሆነ ያውቁታል። ስሙን ኢየሱስ ነው ብለው ጠርተውታል። ስሙንም ካወቁት መልኩንም ካወቁት ያደገበትን ቦታ ካወቁት አታውቁኝም የሚላቸው ምኑን ነው? ፈጣሪነቴን አላወቃችሁትም፣ አልተረዳችሁኝም፣ አልገባችሁም እያላቸው ነበር። አጋንንት አውቀውታል። እዚሁ ላይ ማቴዎስ ምዕራፍ 8 ቁጥር 31 ላይ አለ። እዚሁ ላይ ወአስተብቁ አጋንንት አጋንንትም ለምነውታል። ክርስቶስ ወልደ እግዚአብሔር ሕያው ኢታጥፋነ ዘእንበለ ይብጽሕ ጊዜን እያሉ የእግዚአብሔር ልጅ ሆይ አታጥፋን እናውቃለን እያሉ አውቀውታል። ምድር ክርስቶስን አውቀዋለች። በሞቱ ጊዜ አለት ተሰንጥቋል። ሰማይ ክርስቶስን አውቆታል። ፀሐይ፣ ጨረቃ፣ ከዋክብት ክርስቶስን አውቀውታል። አህያ አውቆታል። ክርስቶስን አውቆታል በእውነቱ ማለት ነው። አድግኒ ላይምኒ አይመረ ዛጥሬዮ ወአድግኒ ምቅማሆ ወቤተ እግዚኡ እስራኤልሰ ኢያይመሩኒ ወሕዝቤሰ ይጠየቁኒ ስማ ሰማይ ወአጽሚ ምድር ውሉደ ወለድኩ ወአልሐቁ እሙንቱሰ አለውኒ ይላል ኢሳይያስ። ልጆችን ወለድኩ በረድኤት ጠብቄ አሳደግኩ፣ እነሱ ግን አላወቁኝም። በሬ የገዢውን ጋጥ አህያም ደፈጫ የሚቅምበትን አወቀ፣ እስራኤል ግን አላወቁኝምና ሰማይ መስክርልኝ፣ ምድር መስክርልኝ አለው። በሬ አህያ አወቁ፣ ቤተልሔም ላይ አመሰገኑት። ሰማይ ፈጣሪውን አውቆ አመሰገነ። ፀሐይ፣ ጨረቃ፣ ከዋክብት አመሰገኑ። በማቴዎስ 27 እንደተጻፈ ምድር አወቀችው፣ ሰው ግን አላወቀውም። ይሄን ነው ያልታወቀለት ማለት ነው። ህዝቡ ራሱ አደነቁ። ነፋሳት የሚታዘዙለት ይህ ማን ነው? ታምርማ ነቢያትስ ሲያደርጉ የለምን ይላል። ነቢያት ቢያዙ ቢሰሩ በእግዚአብሔር ስም ነው። እሱ ግን አንሰ እብለክሙ ብሎ ነው፣ እኔ እላችኋለሁ ብሎ ተነስቶ በእግዚአብሔር ስም በሰራዊት ጌታ በእግዚአብሔር ስም ጸጥ በሉ አላለም። ተነስቶ ገሰጻቸው ነው። ጸጥ በል በስልጣኑ ነው የሚያዛቸው። እንደ ጌትነቱ ነው ሲያስተምር፣ እንደ ጌትነቱ ታምራት ሲያደርግ፣ እንደ ጌትነቱ ድዊ ሲፈውስ፣ እንደ ጌትነቱ ሙት ሲያነሳ፣ እንደ ጌትነቱ አልዓዛር ናውጣ ብሎ በስልጣኑ ነው የሚያዘው ማለት ነው። ናውጣ ግን ምን ይላል? አስቀድሞ አልዓዛርን ከማስነሳቱ በፊት ወደ አብ ጸለየ ይላል። ወደ አብ ጸልዮ ሲያበቃ ግን ምንድን ነው የሚለው መሰላችሁ? ግን ይህንን ቃል አኩተከ አባ እግዚአ ሰማያት ወምድር አምር ከመተሰማኒ፣ ሁልጊዜ እንደምትሰማኝ ያውቃለሁ አለ። ይህንን ካለ በኋላ
ወዘንተ እብል በይንተ እለ ይሰምዑኒ፣ ይህንን ቃል የምናገር ስለሚሰሙኝ ነው እንጂ ስለኔ አይደለም ይላል። ምን ማለቱ ነው? እኔ በጸሎት ታምር ማድረግ የሚያስፈልገኝ ታምር ለማድረግ ጸሎት የሚያስፈልገኝ ስለሆንኩ ሳይሆን የኔ ተከታዮች እንዳይታበዩ በጸሎት ታምራት ማድረግ እንደሚችሉ ለማስተማር ነው፣ አርአያ ለመሆን ነው እንጂ እኔስ በገዛ ስልጣኔ ያደርገዋለሁ ብሎ ሂዶ ና ውጣ ብሎታል። አባ አድህና ለነፍሴ፣ አባቴ ሆይ ነፍሴን አድናት ተጨነቀች። አባ አይልፋ ለዛቲ ጽዋ እምኔ፣ አባቴ ሆይ ይችን ቀን ይችን ጽዋ ከኔ ያሳልፍልኝ ትለፍልኝ ብሎ ደግሞ ይናገራል። ይቺ ጽዋ ከኔ ትለፍ ይላል። ይህንን የሚናገር ደግሞ ሞትን ፈልጋችሁ አትግቡበት፣ ሞትን ፈልጋችሁ ደፍራችሁ አትግቡበት፣ ከሞት አድነን እያላችሁ መከራ ተቀበሉ እንጂ በድፍረት አትቀበሉ ለማለት እንዲህ አለ እንጂ በሌላ ቦታ ደግሞ ስታደርጉ ደግሞ እኔ ነፍሴን በገዛ ስልጣኔ እሰጣታለሁ። እስመ ብውሊተ አንብራሂ ወእሲማ፣ ነፍሴን ከስጋዬ ለመለየትም መልሼ አስነስቼ ለማኖርም ስልጣን አለኝ። አልቦ ዘይሃይደንያ እምድዬ፣ ከጄ ነፍሴን ሊነጥቃት የሚችል ከቶ ማንም የለም ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ይናገራል። ስለዚህ እሱ የባህሪ አምላክ፣ የባህሪ ገዥ፣ የባህሪ ስልጣን ያለው ፈጣሪ ነው። ይህንን ለማስረዳት ተነስቶ ነፋሳትን ገሰጻቸው። ብዙ ጊዜ ግን እምነት የሌላቸው ሰዎች ይህ አይታያቸውም እና ጌታችን ኢየሱስ ክርስቶስ ይህንን የምናይበትን አይነ ልቡና ያብራል። ተነስቶ ነፋሳትን ገሰጻቸው። ወኮነ አብይ ዛይን፣ ከዚህ በኋላ ታላቅ ጸጥታ ሆነ። ስለዚህ እንደ ሰውነቱ ተኛ በሉ በሉ፣ አይዟችሁ። እንደ ጌትነቱ ምን አረገ? ነፋሳትን ገሰጻቸው በሉ እንጂ። ባህርን ገሰጸ። ድገሙት። እንደ ሰውነቱ ምን አለ? አንቀላፋ። እንደ አምላክነቱ ምን አደረገ? ነፋሳትን ገሰጻቸው። አሁን እነዚህም ሁሉ ነገሮች ይሄን የመሰሉ ነገሮች እንግዲህ አብራችሁ ይሁ ከዚህ ከቤተ ክርስቲያን ውጭ የሆኑ ሰዎች የሚጠይቋችሁ እንደዚህ አይነት ጥያቄ ነው። አምላክ ሰርግ ይጠራል ወይ? አምላክ ይደክማል ወይ? አምላክ ይሞታል ወይ? እንደዚህ ነው የሚሏችሁ። አምላክ ይጠይቃል ወይ? አልዓዛርን ይጠይቃል ወይ? ሳይጠይቅ ማወቁን ግን ይረሱታል ሰው እንደመሆኑ። ለምሳሌ እንዲህ ይላል፣ አይቴ ቀበርክምዎ ለአልዓዛር፣ አልዓዛርን የተቀበራችሁት ይላል የዮሐንስ ወንጌል ምዕራፍ 11 ላይ። ዝቅ ብሎ ደግሞ ብሎ ዮሐንስ 11 ዝቅ ብሎ አልዓዛርን የተቀበራችሁት ሲል ታገኙታላችሁ። 11 ቁጥር 1 ላይ ደግሞ ስትደርሱ ደግሞ ይላል አልዓዛር አርክነ ኖመ ወአሐውር አንቅሆ ይላል። አልዓዛር ወዳጃችን አልዓዛር አንቀላፍቷል፣ ልቀሰቅሰው ላስነሳው ሄዳለሁ ይላል። መሞቱን ካወቀ መቀበሪያው ይጠፋዋል እንዴ? ያውቃል። ግን ደግሞ ሰው ለመሆኑ ደግሞ የተቀበራችሁት ይላል። ደግሞ እግዚአብሔር አዳም ያለበት ሳይጠፋው አይቴ ሀሎ ከአዳም እንዳለ ብሎ እንደጠየቀ ማለት ነው። ሲጠይቅ ታውቃላችሁ። ይህ ምንድን ነው ብሎ ይጠይቃል። ኢይፈቅድ ይንግርዎ ግዕዞ ለሰብእ እስመ ለሊሁ የአምሮ ሲባል ደግሞ እናገኘዋለን። የሰውን ፈቃዱን ሊነግሩት አያሻውም፣ እሱ ሁሉን ያውቃል። ዮሐንስ ወንጌል ምዕራፍ 2 ላይ ዋይመሮሙ እግዚ ኢየሱስ ከማንጎርጎሩ አይሁድ እንዳንጎራጎሩ ኢየሱስ ክርስቶስ አወቀባቸው የልባቸውን። ኢታንጎርጉሩ አልቦ ዘይክል መጽያ ሀቤ እመይሳሃቦ አቡዬ፣ አባቴ ወደ እኔ ካልሳባችሁ በሌለ መምጣት አትችሉም፣ አታንጎራጉሩ እያለ የልባቸውን ለሆሳስ እንኳን ያውቅባቸው ነበረ ዮሐንስ ወንጌል ምዕራፍ 6 ላይ። ስለዚህ እንደ ሰውነቱ ያላወቀ ይመስላል፣ እንደ ጌትነቱ ደግሞ ሳይጠይቁት ያውቃል። እንደ ሰውነቱ ሰርግ ይጠራል፣ እንደ አምላክነቱ ውሃውን ጠጅ ያደርጋል። እንደ ሰውነቱ ይደክማል፣ ሃንካሳነ አሮፀ ይላል ሄሬኒዮስ በሃይማኖተ አበው። እንደ ጌትነቱ ደግሞ አንካሳዎችን እያረታ እንዲረጡ ያደርጋቸዋል፣ ሽባዎችን ይተረትራል። እንደ ሰውነቱ ተከሶ ዝም ይላል፣ እንደ አምላክነቱ ለዲዳዎች ቃል ይሰጣል። ለባህማን ኮኖሙ ቃለ ያለው ይሄን ነው። ለዲዳዎች ቃል ይሆናቸዋል፣ ለስውራን ምርጉዘ፣ ለተሰበሩት ይጠግናቸዋል፣ የጎበጠችውን ያቀናታል። መስቀል ተሸክሞ ተጎንብሶ ደግሞ ይሄዳል፣ ይደክማል። ሁሉን በፈቃዱ አደረገ። ይህን ነው ሰው ሊያውቅለት የሚገባው ማለት ነው። በነገራችሁ ላይ በመጨረሻው ዘመን በ8ኛው ሺህ ከሚሰሩ ኃጢአቶች አንዱ የእግዚአብሔርን ውለታ መርሳት ነው። ይህ በጣም ከባድ ኃጢአት ነው። እግዚአብሔርን ውለታ መርሳት
በአዲስ ተፈጥሮ በጥንተ ተፈጥሮ የፈጠረንን በአዲስ ተፈጥሮ ስጋውን ክሶ የታረቀንን ያዳነንን እግዚአብሔርን መርሳት። እግዚአብሔርን መርሳት ኃጢአትን በሰውነት ላይ ያነግሳል። እግዚአብሔርን ማሰብ ኃጢአትን አንድ የቤተ ክርስቲያን አባት የተናገረው ልንገራችሁ። ምንድን ነው የሚለው? ከኃጢአት መውጣት ከፈለግ ሁልጊዜ እግዚአብሔርን ፊት ለፊትህ አድርገው ይላል። እግዚአብሔርን ፊት ለፊት ያደረገ ሰው ከኃጢአት መውጣት ይቻለዋል። ያደረገልንን ውለታ ስናስብ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን እንደገና እንመልሰው። ወሐሪጎ ውስተ ሐመር፣ ወደ መርከብ በገባ ጊዜ ደቀ መዛሙርቱ ተከተሉት። በሉ ሁላችሁም ወደ መርከብ በገባ ጊዜ ደቀ መዛሙርቱ ተከተሉት። አሁን ደግሞ በደንብ ያዙ። ደቀ መዛሙርቱ ተከተሉት። ትንቢትን ሲሰራ ሐዋርያት በትንቢት ተከተሉት። በሉ እስኪ ትንቢትን ሲሰራ በሉ። ሐዋርያት አልኩኝ፣ ይቅር በሉ። ነቢያት በሉ። ትንቢትን ሲሰራ በሉ። እሺ፣ ነቢያት በምን ተከተሉት? በትንቢት ተከተሉ። አሁን መርከብ የተባለች ምን ሆነች? ትንቢተ ነቢያት ናት። ወደ መርከብ መግባት ማለት ትንቢትን መስራቱ ነው። አብረውት የገቡ ማለት ትንቢት የተናገሩ ነቢያት ናቸው። ነፋስ ተነሳባቸው ማለት በነቢያት መከራ ጸናባቸው ነው። ነቢያት መከራ ጸንቶባቸዋል። ያለ መከራ ትንቢት የተናገረ ነቢይ የለም። ዳዊት ብትሉት ካልጋ ወርዶ ማቅ ለብሶ እያለቀሰ ሲሳየ ኮነኒ አንብኤ እንዳለ ኃጢአቱን እያሰበ እያለቀሰ ከሚጠጣው ውሃ ላይ እንባው እየተንጠበጠበ አብሮ ይጠጣው ነበረ። ይህንን ነው ሲሳየ ኮነኒ ያለው። እንዲህ የሚያለቅስ ከመሬት ወድቆ እየጸለየ ሰርዶ በላዩ ላይ በቅሎ ሰዎች ያንን የበቀለበትን ሰርዶ በጥሰው እስከሚያነሱት ድረስ ያለቅስ ነበረ። እንዲህ አድርጎ ነው ትንቢት እየተናገረ እየተሰደደ ማለት ነው። እግዚኦ ይትግደፈኒ እስመ ብከ ተወከልኩ እያለ በአንተ ታምኛለሁና አትጣለኝ እያለ እየተንከራተተ በገዛ ልጁ ተሰዶ ዳዊትን ያህል ሰው መከራ ተቀብሎ ነው ትንቢት የተናገረ። ኢሳይያስ ያላችሁት እንደሆነ በመጋዝ ተሰንጥቆ ነው። ዳንኤል ያላችሁት እንደሆነ ከአንበሳ ጉድጓድ ተጥሎ ነው። ኤርምያስ ያላችሁት እንደሆነ ከአዘቅተ ኩስ ከሽንት ቤት ተወርውሮ ተጥሎ ነው። ሌሎችም ነቢያት ይህን የመሰለ መከራ ተቀበሉ። ውእቱሰ ይነውም፣ እሱ ግን ዝም ብሎ ነበር ማለት። እግዚአብሔር ግን መከራ ሲመጣ ዝም ይላል ማለት ነው። እግዚአብሔር መከራ ሲመጣ ተኝቶ ነበር ማለት ዝም ይላል ነው። መከራ እንደመጣ ወዲያው አያሳልፈውም። ለምንድን ነው የማያሳልፈው ከተባላችሁ፣ አሁን ልብ ብላችሁ ስሙ። ኦ ሕጹፃን ሃይማኖት ምንት ያፈራክሙ፣ እናንተ ሞኞች መከራ ምን ያደርጋችኋል አላቸው ነው። እስቲ በሉ መከራ ምን ያደርጋችኋል በሉ። አይዟችሁ በሉ እንጂ ምን ያደርጋችኋል እስኪ ንገሩኝ። እኔንም ይጨምራል። መከራ ምን ያደርጋችኋል አላቸው ነው። በነቢያት መከራ ሲደርስባቸው እናንተ እምነት የጎደላችሁ ምን ያስፈራችኋል አላቸው ማለት መከራ ምን ያደርጋችኋል። አቤልን መከራ ምን አደረገው? ሰማዕት አደረገው። በደ እግዚአብሔር እንዲያዝ አደረገው። በኩረ ሰማዕታት አስባለው እንጂ ምን ጎዳው? ኢሳይያስን ልዑለ ቃል አስባለው እንጂ ምን ጎዳው? ሙሴን ርዕሰ ነቢያት አሰኘው እንጂ ምን ጎዳው? ዳዊትን አበ ክርስቶስ የክርስቶስ አባት ለመባል አበቃው እንጂ መከራው ምን ጎዳው? ኤርምያስን ንጹሕ ድንግል ሆኖ በእግዚአብሔር ዘንድ አክሊል እንዲሰጥ አደረገው እንጂ ምን ጎዳው? ዳንኤልንስ በአሕዛብ አገር እንዲከብር የክርስቶስን ሥጋዌ አምልቶ አስፍቶ እንዲናገር አደረገው እንጂ ምን ጎዳው? መከራ ለምን ትሰቀቁታላችሁ? ለምን? እግዚአብሔር ግን ተኝቶ ነበር ማለት እስራኤል ያን ያህል ሲሰቃዩ እግዚአብሔር ዝም ብሎ ነበር። ለምን ዝም ይላል ሲባል መከራው እንዲጠቅማቸው ብሎ ጥቂት መከራ ይቀበሉ። ምድርን የሚኮተኩታት ሰው ፍሬን እንደሚሰበስብ ሁሉ ሰውነቱን በመከራ የሚኮተኩት ሰው ወይም በመከራ የሚቆፈር ሰው የሰው ሰውነት ምድር ነው። የክርስቶስ ቃል ዘር ነው። ቃሉ የሚበቅለው ሲኮተኮት ነው። ቃለ እግዚአብሔር በሰው ሰውነት የሚያፈራው በመከራ ሲኮተኮት ነው። መከራ ሲኮተኮት ያፈራል። ስለዚህ እግዚአብሔር ዝም እንዲለን እንድንኮተኮት እንድናፈራ ብሎ ነው። ክብር እንድናገኝ ብሎ ነው። እስመ እግዚአብሔር ሎቱ ስብሐት በይንተ ብዝሃ ጸጋሁ ያበዋ ለነፍስ ተኩሉ ጻይረ ምንዳቤ።
ልዑል እግዚአብሔር በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ለሰው ለነፍስ ስለሚሰጣት ክብር ብዛት ሲል ሰውነትን ወደ ብዙ መከራ እንድትገባ ያደርጋታል። ብዙ መከራ ብዙ ጸጋ እንዲያገኙ ብዙ መከራ ሲመጡ ዝም ይላሉ። ንቃህ እግዚኦ ለምን ትነጉም ይሉታል። እነሱ ደግሞ ለምን ትተኛለህ እባክህ ንቃ ይሉታል። እስከ መቼ ነው? እስከ ማይዜኑ እግዚኦ ተረሳኒ ለግሙራ የምትረሳኝ እስከ መቼ ነው? ደክማ አይንቴ እንዘይብላ ማይዜ ትመጽእ ወታስተፈስሐኒ አቤቱ መቼ ትመጣለህ? ሐዘኔንስ መቼ ትሽረዋለህ? ደስ የምታሰኘኝ ተስፋዬን የምትፈጽምልኝ መቼ ነው እያሉ ዓይኖቼ አንተ በመጠባበቅ ደከሙ። ማይዜ ትመጽእ ሀቤ ወሐውር በየዋህተ ልቤ ማእከለ ቤቴ መቼ ትመጣለህ እያልኩኝ በቅንነት በቤቴ ተቀምጬ አንተን እጠብቅሃለሁ እያሉ አባቶቻችን ያለቅሳሉ። እሱ ግን ከትዕግስቱ ዝም ይላል። ተንሥኦ ገሰጾሙ ለነፋሳት ንቃህ እግዚኦ ለምን ትነውም ማለታቸውን ይዞ አቤቱ እስከ መቼ ትረሳናለህ ማለታቸውን ይዞ ከትዕግስት ወደ ምሕረት ተመልሶ መከራውን አራቀላቸው። እስኪ በሉ ከትዕግስት ወደ ምሕረት ተመልሶ በሉ። መከራው ምን አረገላቸው? አራቀላቸው። ከትዕግስት ወደ ምሕረት መመለሱ ማለት ዝምታ። የእግዚአብሔር እንቅልፍ የሚባለው ምኑ ነው? ትዕግስት ማለት ዝም ማለቱ ማለት። እግዚአብሔር እኛ መከራ ስለምንቀበል አይቸኩልም። ዝም ብሎ እንደሚታገስ እኛም መቸኮል ታገሶ ለእግዚአብሔር ወቀፍ ፍኖቶ እግዚአብሔርን ታግሰ እስከ ጊዜ ድረስ ጠብቀው ነው። የማያልፍ ነገር የለም፣ ሁሉም ያልፋል። ይሄ አንዱ ነው። ሁለተኛ ወአሪጎ ውስተ ሐመር ተለውዎ አርዳይሁ ወደ መርከብ በገባ ጊዜ ሐዋርያት ምን አሉት? ደቀ መዛሙርቱ አብረውት ገቡ ማለት ወንጌልን ሲሰራ ሐዋርያት አብረውት በግብር መሰሉት። እስኪ ወንጌልን ሲሰራ በሉ። ሐዋርያት በምን መሰሉት? በተግባር መሰሉት። መርከብ የተባለች አሁን ምን ሆነች? ወንጌል በሉ እንጂ አይዟችሁ። ምን ሆነች? ወንጌል መርከብ ተባለች። ወደ መርከብ ሲገባ ደቀ መዛሙርቱ አብረውት ገቡ ማለት ወንጌልን ሲያስተምር፣ ወንጌል ማለት ምን ማለት ነው? ትምህርቱ ናት። ለምን መርከብ ተባለች? መርከብ ከባህር ሞገድ እንደሚያንሳፍፍ እንደሚያወጣ የክርስቶስ ትምህርት ደግሞ ከዚህ ዓለም የክደት ማይበል ታወጣለች። እንደምናስታውሰው አባታችን ሙሴ በግብፅ በሕፃንነቱ በተወለደ ጊዜ ባህር ላይ በደንገል በታንኳ በቅርጫት አድርገው ጥለውት ነበረ። ከዚያ በኋላ ሙሴ እየተንሳፈፈ እስከሚወጣ ድረስ በዚያች ደንገል ነበር ተጠብቆ የቆየው። እነ ቅዱስ ጎርጎርዮስ እንደሚተረጉሙት ሙሴ በባህር ላይ የተንሳፈፈባት ደንገል ወይም ታንኳ ወንጌል ናት ብለው ነው የሚተረጉሙት። ፈርዖን የተባለ ሳጥናኤል ነው። ባህር ውስጥ የሚወረውር ማለት ምን ማለት ነው? እስራኤልን ሁሉ ባህር ውስጥ ይወረውራል ማለት ዲያብሎስ የክርስቶስ ልጆች፣ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ፈርዖን የግብፅ ንጉሥ ከእስራኤል የተወለደውን ሁሉ ባህር ይጥላል ማለት ሳጥናኤል ከክርስቶስ የተወለዱ ምዕመናንን ሁሉ በክደትና በኃጢአት ማይበል ይወረውራቸዋል ነው። ከዚያ ተንሳፈው የሚወጡበት መርከብ የተባለች ግን ክርስቶስ ያስተማራት ወንጌል ናት። እሷ አንሳፋ ከክደት ከጥርጥር እንደገና ደግሞ ከኃጢአት ማይበል ነጥቃ የምታወጣቸው የክርስቶስ ወንጌል ናት። ስለዚህ ወደ መርከብ ሲገባ አብረውት በግብር መሰሉት። ማይበል ተነሳባቸው። ምን ማለት ነው? ወንጌልን ሲሰብኩ ሐዋርያትም መከራ ጸነባቸው ማለት ነው። አይዟቸው፣ ወንጌልን ሲሰብኩ ሐዋርያትም መከራ ጸናባቸው። ጴጥሮስ ያላችሁት እንደሆነ ተሰቅዝቆ ተሰቀለ። ጳውሎስ ያላችሁት እንደሆነ አንገቱን ተሰየፈ። ሌሎችም ቢሆን ማለት ነው። ቅዱስ ጳውሎስ ቅዱስ ዮሐንስ ወንጌላዊ ያላችሁ እንደሆነ ከፈላ በርሜል ውስጥ ተወርውሮ ተጥሏል። በደሴት ውስጥ ሰው ከሌለባት ደሴት ውስጥ ታስሯል። ፍጥሞ ውስጥ ሰው ከሌለባት ምግብ የሚሰጥ የሌለባት እንደሆነ ቆዳቸውን የተገፈፉ አሉ። ቆዳቸውን ተገፈው በቆዳቸው ውስጥ አሸዋ ተሞልቶ ተሸክመው የዞሩ ሁሉ አሉ። ይህንን መከራ ተቀበሉ። እስከ ይደፍኖ ለሐመር ማለት እስከ ቀበጽናህ ለሕይወት ብሎ ተርጉሞታል ቅዱስ ጳውሎስ። ይህንን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ እስከ ቀበጽናህ ለሕይወት በሕይወት እንኖራለን የሚል ተስፋችን እስከሚያልቅ ድረስ መከራ ተቀብለን ነበር ይላል ቅዱስ ጳውሎስ። በሕይወት የመኖር ተስፋችን እስኪያልቅ ድረስ መከራ ደርሶብን ነበረ።
ውእቱሰ ይነውም። ክርስቶስ ግን ደቀ መዛሙርቱ መከራ ሲቀበሉ ዝም ብሎ ያቸዋል። ኧረ እባክህ አድነን አሉት። ቅዱስ ጴጥሮስ ወጥቼ እሄዳለሁ አለ። ምዕመናን ጥቂት ቀን እንድትቆይልን እባክህ ወጥተህ ቆይ አሉት። ጥቂት ቆይተህ እንድታስተምረን ሲሉ ተደብቆ ሲወጣ ጌታ መስቀል ተሸክሞ መንገድ ቆየ። አንተ ጌታ የኢየሱስ ክርስቶስ ነህን? አይደለህምን? ነኛው ድጋሜ ልትሰቀል ነው? መስቀሌን የሚሸከምልኝ ሳጣ ምን ላድርግ? አንተ እንደሆነ ፈራህ አለው። የዛን ጊዜ መልሶ አላበጀውም፣ እንዲያውም ከጌታ ጋር እኩል እንዳይሆንብኝ ዘቅዝቃችሁ ስቀሉኝ አላቸው። እነዚህ ነው ከዚያ በኋላ ኦ ሕጹፃን ሃይማኖት ምንት ያፈራህከው ማለት ጴጥሮስ ሆይ መከራው ምን ሊያረግ ነው የምትፈራው? እኔ ተሰቅዬ ቀረው አሉህ፣ እኔ ሙቼ ቀረው አሉህ፣ እሑድ አልተነሳው፣ አንተስ ትከብርበታለህ እንጂ ምን ይጎዳኛል ብለህ ነው ብሎ አጸናቸው። ገሰጾሙ ለነፋሳት መከራውን አበረደላቸው፣ አስታገሰላቸው። እንዲደፍሩት አደረጋቸው፣ እንዲንቁት አደረጋቸው፣ በመከራ ላይ እንዲሳለቁበት አደረጋቸው። በዚያም ክብር አቀዳጃቸው። ወኮነ አብይ ዛይን በእነሱ መከራ የእነሱን መከራ አጥፍቶ ለቤተ ክርስቲያን ታላቅ ሰላም ሰጣት ኢየሱስ ክርስቶስ። ይህን ነው በግብር የመሰሉት ሁሉ እንዲሆኑ አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላሳ በመስቀል ፊት በቆመ ጊዜ ሰማዕታት በግብር መሰሉት። በመስቀል ላይ በጲላጦስ ፊት ቆሞ እውነት መስክሯል። ሰማዕት ማለት ምን ማለት ነው? ምስክር። ክርስቶስ የባሕርይ አባቱ የአብ ልጅ መሆኑን በነገሥታት ፊት በጲላጦስ ፊት ቆሟል። ሰማዕታት በግብር መሰሉት። እነሱ ደግሞ ማይበል ሞገድ ጸናባቸው። እነዚህ እነ ቅዱስ መርቆሬዎስ እነ ቅዱስ ጊዮርጊስ ነው። ዛሬ ቅዱስ መርቆሬዎስ ነው ሰማዕቱ። መከራ ሕይወታቸውን እስኪዘነጉ ድረስ አሁን የቅዱስ መርቆሬዎስን መከራ ስታስቡት እጅግ አስጨናቂ ነው። ከጋለ ብረት ምጣድ ላይ ሆኖ እየተጠበሰ ማለት ነው። እየተጠበሰ ደሙ ተንጠብጥቦ እሳቱን እስኪያጠፋ ድረስ እንዲህ መከራ እንዲደረስባ ውእቱሰ ይነውም። ክርስቶስ ግን መርቆሬዎስ ሲገረፍ ዝም፣ ሲሰቃይም ዝም፣ ከሌላ ደግሞ ይሄኛው አሰቃይታ ሰልችቶት ወደ ሌላ ሀገር ሲልከው ዝም፣ ሲጠበስ ዝም ያደርጋል። ለምን ሲባል ምን ያስፈራችኋል የሚላቸው መከራው ለሰማዕታት ክብር እንጂ ጉዳት እንደማይሆናቸው ያውቃልና፣ ክብር እንጂ ጉዳት እንደማይሆንባቸው ስለሚያውቅ መከራውን ሲቀበሉ ዝም ይላቸዋል። ተንሲኦ ገሰጾሙ ለነፋሳት እዚያ በኋላ በታምራት ተገልጦ መከራውን አበረደላቸው። ዋጋ የሚያገኙበትን ሳያበርድ እንዲቀበሉት አደረጋቸው። ዋጋ የሚያገኙበትን ማለፍ የሚገባውን ደግሞ ለሌላ ቀን እንዲበረቱ አበረደላቸው። የቅዱስ መርቆሬዎስ የተጠበሰበትን እሳት ያጠፋው ከቅዱስ መርቆሬዎስ አካል በሚፈሰው ደሙ ነበረ። ስለዚህ ከደሙ ከራሱ የሚወጣው ደም እሳቱን ያጠፋለት ነበረ። ከዚያ በኋላ በቅዱስ መርቆሬዎስ አክሊል ሰጥቶ እሱንም አሳርፎ ወደ መንግሥተ ሰማያት ወደብ ወስዶ ስምህን የጠራውን ሁሉ እረፍት ሰጠዋል ብሎ ቃል ኪዳን ገባለን። በኋላስ በከሃዲው በኡልያኖስ ወይም በጁሊያን ዘመን ማለት ነው። በኡልያኖስ ጊዜ ምንድን የተደረገ? ቤተ ክርስቲያን ስትፈተን፣ ቤተ ክርስቲያን ስትሰቃይ፣ ምዕመናን ከዋሉበት አላውል ካደሩበት አላሳድር ብሎ ክርስቲያኖችን ምክንያት ፈልጎ የሚያሰቃይ ንጉሥ ነበር ይህ ሰው። ጳጳሳትን ሁሉ ምክንያት ፈልጎ የሚያስር ቅዱስ ባስልዮስና ጎርጎርዮስን አስሮ ያሰቃያቸዋል። ከታሰሩበት እስር ቤት ውስጥ ቀና ሲሉ የቅዱስ መርቆሬዎስን ስዕል አዩት። አንዱ የታሰረ ሰው ሰቅሎት ይሆናል። እዚያች ገብተው ሲጸልዩ እንባቸውን ሲረጩ የቅዱስ መርቆሬዎስ ስዕል ሂዶ ምናል ተመልከቱ፣ ይባ ቅድሜከ ጋሮሙ ለሙቅሃን ብሎ ቅዱስ ዳዊት እንደተናገረ የታሰሩት የተሰቃዩት የሰማዕታቱ ጸሎታቸው ስቃያቸው እስከ ማይዜኑ ይትትበቀል ለነ እስከ መቼ ነው የማትበቀልልን እያሉ የሚጸልዩት የደማቸው ፍሰት ተበቅሎ ለቤተ ክርስቲያን ፍትህ ያሰጣታል። እዚያ በኋላ ተመልከቱ የቅዱስ መርቆሬዎስ ስዕል ደሙ ተካሰሰና ስዕሉ ሂዶ ኡልያኖስን አንገቱን ተረግጦ ገደለው። ከዚያ በኋላ ተመልሶ መጣ።
ከስዕሉ ሰይፍ ደም ይንጠበጠባል። የእግዚአብሔር አገልጋይ መርቆሬዎስ ኡልያኖስን ገደልከው አሉት። ደነነ ስዕል ከመኦሆ ዘይብል አዎን ገድየዋለሁ። አዎን ለምን እንደማለት አንገቱን ስዕሉ አነቃነቀ ይላል። ይህንን መሰከረ። መንክር እግዚአብሔር በላዕለ ቅዱሳኒሁ ይህንን ያዙ። እንዴት ይህን ያደርጋል ሲባል እግዚአብሔር በቅዱሳኑ ላይ ድንቅ ነው። እስኪ በሉ እግዚአብሔር በሉ። አምላከ እስራኤል ይሁብ ኃይለ ወፅና ለሕዝቡ የእስራኤል አምላክ ቅዱስ እግዚአብሔር በስሙ ላመኑ፣ በስሙ ለተጠሩ፣ በስሙ ለተሰማሩ ኃይል ይሰጣቸዋል። ኃይልን ይሰጣል። ኃይል ሰጥቶ በስማቸው ለስማቸው ኃይል ይሰጠዋል። ለስዕላቸው ኃይል ይሰጠዋል። ለመቀበራቸው ኃይል ይሰጠዋል። እግዚአብሔር የአቅብ ኩሎ ወይትቀጠቀጥ አሐዱ እሙስቴቶሙ ለአጥንታቸው ኃይል ይሰጠዋል። አይጠፋም። የቅዱሳን አጥንታቸው ተቆጥሮ ተሰፍሮ ታምርን ያደርጋል። ቤተ ክርስቲያን ከዚያ በኋላ እረፍት አገኘች። ወኮነ አብይ ዛይን ክርስቶስ ከትዕግሥት ወደ ምሕረት ተመልሶ በሰማዕታት ደም ተበቅሎ አላውያን ነገሥታትን አጥፍቶ ለቤተ ክርስቲያን እረፍት ሰጠ። ቅዱስ ጊዮርጊስን ብታስቡትም እንዲህ አሁን ያ ሁሉ መከራ ሲደርስበት በሱም ማዕበል ተነስቶበታል። በመጋዝ መሰንጠቅ ቀላል አይደለም። ታሪክ በታሪክነቱ ሲተረክ ይቀላል። በጣም ችግር ነው። በታሪክነቱ ሲተረክ ይቀላል፣ ይቀልብናል ማለት ነው። አሁን የቅዱስ ጊዮርጊስን በመጋዝ መሰንጠቅ ክንድ ሙሉ የሾለ ብረት ቁሞ ያንን ጫማ አድርገህ ተጎንብሰህ ተራመድ እየተባለ እስከ ባቱ ድረስ ሰንጥቆት እስኪገባ ድረስ ማለት ነው። በበሬ ምስል ውስጥ በሆነ የበሬ ምስል በሆነ ውስጡ ቀዳዳ በሆነ ብረት ውስጥ አድርጎ በእሳት እየቀቀሉት ማለት ነው። እንዲህ ያለ ሁሉ መከራ እጁን እግሩን ለብቻ በምሳር እየከተከቱ እየቆራረጡ እየጣሉት ከዚያ በኋላ መጨረሻ ላይ ደግሞ በመንኮራኩር እንግዲህ የእህል ወፍጮ እንዳለ የሰው ወፍጮ አበጅተው ሊፈጩት ማለት ነው። እንዲህ ያለ መከራ መጣ። አላዳ ማይበሉ ሲመጣ እስከ ይደፍኑ ለሐመር ማለት ሃይማኖትን እንኳን የሚያስክድ መከራ ይመጣል። ቅዱስ ጊዮርጊስ እንኳን ትንሽ ፈራ ይለዋል። እንዲሁ ከዚህማ ወጣ ይሆን አለ። ከዚህማ እንዴት ብዬ እወጣለሁ አለ። ከዚያ በኋላ ወዲያው የክርስቶስ ስቅለት ትዝ አለው። እፎኑ ኢይሄሊ ከመ አምላኬ የተሰቅለ ፈጣሪ እንደተሰቀለ እንዴት አላስብም አለና ወዲያው የጌታን መከራ ሲያስበው ፍጩኝ በመንኮራኩሩ እኔ አልክድም አለ። ከዚያ በኋላ እዚያ ውስጥ ገብቶ ተፈጭተ ያደረጉትን አድርገው በእሳት አቃጥለው በተራራ ላይ በተኑት። በትነው ዘርተው እንግዲህ ፈጨነው፣ አቃጠልነው፣ አመድ አድርገን ለነፋስ ሰጠነው፣ ተዘራ። ጊዮርጊስ የሚባል ሰው እንግዲህ አረፍን ብለው ተመልሰው ሲመጡ ቆይ አብረን እንሂድ እያለ በኋላቸው ከች አለ ማለት ተንሥኦ ገሥጾሙ ለነፋሳት። እነዚህን አላውያን ነገሥታት ወታደሮችን ገሥጻ ማነው አንተ? ማነህ አንተ? ጊዮርጊስ እንዴ እናንተ ቅድም አልበተንም? አንትሙሰ ዘረውክሙኒ ወእግዚአብሔር አምላኬ ያንሳኒ። እናንተ በተናችሁኝ፣ ፈጣሪ ያነሳኛል። ዓለም የበተነውን እግዚአብሔር ይሰበስበዋል። ዓለም የጣለውን እግዚአብሔር ያነሳዋል። እነ ቅዱስ ጊዮርጊስም ይህን ያህል መከራ ደርሶባቸው ነበር። እግዚአብሔር ግን ዝም ብሎ ነበረ። በመከራው እንደማይጎዱበት እንደሚከብሩበት፣ መክበበ ሰማዕታት እንደሚሆኑበት ያውቁ ነበረ። እምሰማዕታት የአቢ ግርማው እንዲባሉ ያውቅ ነበረ። በዚህ ኃይል እንዲያኖራቸው ስማቸው እንዲከብር እምሩጥ ፍጡነ ረድኤት እምሩፀ ተነፋስ ወአውሎ ለዘይጼዋ አከበ ተወክሎ እንደሚባሉ ከነፋስ ፍጥነት ፈጥኖ የሚደርስ ረድኤት ኃይል ያለው ስም እንደሚሰጣቸው ያውቅ ስለነበረ በስሙ እንደሚከብሩ ያውቅ ስለነበረ ለመከራው ተላልፈው ሲሰጡ ዝም ይላቸው ነበር ስለሚያተርፉት ትርፍ። ከዚያ በኋላ ተነስቶ እንግዲህ እነዚያም እንደማይመለሱ ሰባው ነገሥታትም እንደማይመለሱ ስለሚያው ከዚህ በኋላ እኛም መከራ ተቀብለን ሰባው ነገሥታት አይመለሱም። ታምርም አደረግኩ አልተመለሱም። ሙቼም ተነሳው አልተመለሱም። ለቤተ ክርስቲያን ስትል እንግዲህ እነዚህ አይመለሱም፣ የማያፈሩ ዛፎች ናቸውና ቁረጣቸው። ታምርም ጠየቁ አልተመለሱም። ክፉ ሰው እኮ ችግር ነው። አንድ ቀን እንዲያውም ቅዱስ ጊዮርጊስን ምን አድርገውታል? እንዲያው እንግዲህ ይህንን ሰው እስቲ እንፈትነው አሉና
እኛ የምንቀመጥባቸው ወንበሮች አሉ እና እነዚህን ወንበሮቹ የተሰሩት ደግሞ ግማሾቹ ከሚያፈሩ ዛፎች ግማሾቹ ከማያፈሩ ዛፎች ስለሆነ ከማያፈሩ ዛፎች የተገኙትን ወንበሮች እንዲያፈሩ አድርገህ ከሚያፈሩ ዛፎች የተሰሩትን ወንበሮች እንዳያፈሩ አድርገህ አሳየንና እንመን አለ። እንደማታምኑ አውቃለሁ፣ ግን ፈጣሪ ሁሉ እንደሚችል ለማሳየት አደርገዋለሁ አለ። ሲጸልይ ከማያፈሩ ዛፎች የተሰሩት ወንበሮች አፈሩ፣ ከሚያፈሩት ዛፎች የተፈሩት ቅጠል ብቻ ሆኑ። ሄዱና ምን አሉ? ይሄን ያደረገ አጵሎስ ይመስገን አሉ። አጵሎን ይመስገን። አይደረስ እኮ እንዲህ ያለ ልብ እግዚአብሔር ይሰጉረን በእውነት ማለት ነው። እንደማይመለሱ ስለሚያውቅ እንግዲህ ፍትሐሪተ እግዚኦ ወተበቀል በቀሌ፣ እንግዲህ ፍረድ ብሎ ፈረደ። ከዚያ በኋላ ሰባውን ነገስታት አጠፋቸው። ወኮነ አብይ ዛይም ቤተክርስቲያንም በቅዱስ ጊዮርጊስ ረፍት አገኘች፣ አርፋለች። እነዚህ ሰማዕታት ቤተክርስቲያንን ያሻገሩ ናቸው። ቅዱስ መርቆሬዎስ ቤተክርስቲያንን በአንድ ዘመን ቤተክርስቲያንን አሻግሯታል። መከራ ተቀብለው በጸሎቱ በመከራው አሻገረ። ቅዱስ ጊዮርጊስ አሻግሯል። ነቢያት አሻግረዋል። ነቢያት ከሐዋርያት አድርሰዋል። ነቢያት ከክርስቶስ አድርሰዋል። ክርስቶስ ለሐዋርያት ሰጥቷቸዋል። ሐዋርያት ለሰማዕታት ሰጥተዋታል። ይችን ቤተክርስቲያን ሰማዕታት ለጻድቃን ሰጥተዋቸዋል። እነዚህን ደግሞ እናመጣቸዋለን። ምንኩስናን ብሕትውናን ምንኩስናን በሰራ ጊዜ መነኮሳት በግብር መሰሉት። ዋሪጎ ውስተ ሐመር አርገ ተለዋርዳይሁ። አይዟችሁ እየጨረስን ነው። ወደ መርከብ ሲገባ በሉ እሺ፣ ደቀ መዛሙርቱ በሉ እንጂ ምን አሉት? በግብርም ማለት ነው። በግብርም መሰሉት። ብሕትውናን ምንኩስናን ሲሰራ ደግሞ መነኮሳት ተከትለውት መነኮሱ ማለት ነው። ብሕትውናውን ተከትለው ባሕታውያን ሆኑ። በብቸኝነት ኖሩ ማለት ነው። በብቸኝነት ኖሩ። መነኮሳትም ባሕታውያን በቆሮንቶስ የኖረውን፣ መነኮሳት ደግሞ የዕለተ ዓርቡን። ይሄ የመነኮሳት ቆብ ምንድን ነው? ክርስቶስ በዕለተ ዓርብ የደፋውን የሾህ አክሊል የሚወክል ነው። ያንን መከራህን እንሳተፋለን በክብርህም አትለየን ለማለት ነው። ሆነልን ማለት ነው። እንግዲህ አሁን ይቺ ቆቧ ትታያችኋለች። ይቺ መስመር አላትና እነዚህ የሾሆቹ ጉንጉኖች ናቸው። ምንኩስና እንደዚህ ያለ ችግር ያለበት ሀገር ነው ማለት ነው። እምላችሁ እየዘለላችሁ ብትገቡ ነግሬያችኋለሁ። ያሳብዳል። እማምላክን መመንኮስ በጣም ችግር ነው። እንዳትመነኩሱ ብለህ ሲርብ ሁሉ እየዘለህ ብትመነኩስ ዲያብሎስ ደግሞ እንድትመነኩሱ ያስርባችኋል፣ ቆብ እንድጥሉ ያጠግባችኋል። ችግሩ ይሄ እኮ ነው ማለት ነው። በጣም ነገረኛ እኮ ነው ዲያብሎስ ማለት ነው። እንድትመነኩሱ ያሳጣችኋል፣ ቆብ እንድትሉ ሀብት ይሰጣችኋል። እንደዚያ ነው የሚያደርግ ዲያብሎስ። ይችን ያደርጋል ማለት ነው። ይሄንን ስለሚያደርግ ምን ማድረግ ይገባል? ተጠንቅቆ መግባት መልካም ነው። አሁን የመነኩሴን ችግር የሚያውቀው የመነኮሰ ብቻ ነው። ያልደረሰበት ሰው ምን ያውቃል የሚባለው? የመነኩሴ መከራ እውነቴን ነው የምነግራቸው። ከመነኮሰ ጀምሮ እስከ 40 ቀን ድረስ ያለው መከራ እንኳን የእናንተን የ40 ዘመኑ እንኳን አይሆንም። በጣም ችግር ነው በእውነቱ ማለት በጣም ችግር ነው። ድሮ ንቁ የነበረው ሰውዬ የመነኮሰ ዕለት ችግር መጥቶ ይሸከመዋል። እንቅልፋም የሆነ ለት ድሮ ደህና የነበረው ሰውዬ ሌት የሚነሳው ሰውዬ ማለት እንቅልፍ ይጥልበታል። ችግር ተጀምሮ እስኪ አንድ ጥያቄ ልጠይቃችሁ። የጦር ዘመቻ ቢኖር እና የሌላ የጠላት ወታደሮች የወገን ወታደር የጠላት ወታደር ይባላሉ አይደለ? በጦር ቋንቋ ማለት ነው። እና ያ ቋንቋ የሌላ ሀገር ወታደሮች መጥተው የሀገሪቱን ወታደሮች ሲወጉ አንድ ተራ ወታደር ከሚገሉና ጄኔራሉን ከሚገሉ የቱ ነው የሚቀናቸው? አቤት! እና እናንተ ምዕመናን እንደዚያ ናችሁ ነው። እናንተ ላይ ያለው ፈተናና ጄኔራል ላይ የሚቀርበው የተለያየ ነው ማለት ነው። ገብቷችኋል አይደል? መነኩሴ መከራው የሚበዛ ለዚያ ነው። የጦር አለቅነት መግባት እኮ ነው ማለት ነው። የጦር አለቃ ልሁን ነው። እዚያ በኋላ ተመልከቱ፣ የሆነው ሆነና ጄኔራሉ የት ነው ያለን የሚሉት ሊገሉ ማለት ነው። ስለዚህ መነኩሴ ባለበት ባደረበት ታድኖ ይፈልጋል። አጋንንት ይፈልጉታል።
ይከታተሉታል። በቃ በያደረበት ባይታውያንን መሰሉት። እንዴ ቅዱስ ጳኩሚስን የመሰለ ታላቅ ሰው የመነኮሳት አባት ነው። ገዳምን የሰራ ገዳምን የመሰረተው ቅዱስ ጳኩሚስ ነው። በሐዲስ ኪዳን አበ መነኮሳት የሚባለው እሱ ኃጢአት ጸንቶበት እንዲሁ በጣም ያስደንቃል እኮ የእንስሳትን ጠባይ የሚያውቅ እንስሳት እንኳን ሄደው የሚጠይቁት ሰው ነበር። ማን? ቅዱስ ጳኩሚስ። ጅብ ልጅ ወልዳ ልጇ ገደል ይወድቅባታል እና እንዳታወጣው አቃታት። ሲጨንቃት እየሮጠች ማን ትመጣለች? ከቅዱስ ጳኩሚስ ማለት። ሰው ሲበቃ በደንብ ስሙኝ በሞቴ ሰው ሲበቃ ምንድን ነው የሚሆነው መሰላችሁ? ሰው ሲበቃ እንኳን ከሰው ጋር ከአውሬ ጋር ይስማማል። ሰው ሲበቃ እንደዚያ እኮ ነው። ይደንቃል እኮ ሰው ሲበቃ። ለምን በሉኝ፣ ፍጥረታት የእግዚአብሔር ናቸው። የእግዚአብሔር ስለሆኑ የእግዚአብሔር የሆነን ሰው ያውቁታል፣ ሄደው ይወዳጃሉ። እና ሲጨንቃት ግልገሏን ማውጣት ሲያቅታት ከቅዱስ ጳኩሚስ ነው ሄደች። ኋላ እየሄደች ትገባና ባቱ ትወጣለች፣ ትገባና ትወጣለች። ልካ ናን ሂድ እያለች ነው፣ ልጄን አውጣልኝ እያለች ማለት ነው። ሂዶ ከወደቀችበት ግልገሏን አውጥቶላታል ማለት ነው። እንዲህ ያሉ ናቸው ቅዱሳን። ይህንን ታምር ለማድረግ የበቃው ቅዱስ ጳኩሚስ ግን በከፍተኛ የዝሙት ፈተና ተፈትኖ ነበር፣ ከዋሻ ውስጥ እየኖረ ማለት ነው። እዚህ ቅዱስ ሚካኤል በራእይ ተገልጦ የሚመራው ጳኩሚስ እንዲያውም ጅቢቱ ስትመጣ ምን እንዳለ ታውቃላችሁ? እግዚአብሔር አካሉን ብይና ከዝሙት አሳርፊው ብሎሽ እንደሆነ ባክሽ ብይኝ ብሎ ለምኗት ነበር። እስከዚህን ድረስ መከራ ይደርስባቸዋል አባቶቻችን። ውእቱሰ ይነውም፣ ክርስቶስ ደግሞ ዝም። ይህ ሁሉ ችግር ሲደርስበት አንተን ብለን መንነን፣ አንተን ብለን ሐዋሻ ተቀምጠን ዝም። እንደው ጹጻነ ሃይማኖት ምን ያፈራከው? መከራውን ታተርፉበታላችሁ እንጂ ምን ትሆኑበታላችሁ? ቻሉት ይላል፣ ቻሉት። ከዚያ በኋላ ተመልከቱ፣ ወተንሥኦ ገሥጾሙ ለነፋሳት። ግን የፍትወትም ማለፊያ ጊዜ አለው፣ ያልፋል። እግዚአብሔር ያሳልፈዋል። ልጆቹን ተሰቃይተው እንዲቀሩ አያደርግም። ከዚህ በኋላ መጥቶ እንዲያውም ልንገራችሁ፣ ከጀግና አርበኛ የተወረወረ ፍላጻን ከመታገስ በላይ የገዛ ስጋን መቻል ከባድ። ያንን መከራ ችሎ መጥቶ ለቅዱስ ጳኩሚስ ያንን አጠፋለት። እየሰገደ ቢሰግዱም ዝም፣ ቢጸልዩ ዝም፣ ቢጾሙ ዝም፣ እየዋሉ ቢበሉም ዝም፣ 10 ሺህ ቢሰግዱም ኃጢአቱ ወይ ፈቀቅ። ኋላ አንድ ቀን ቅዱስ ጳኩሚስ መሬቱን እስከሚያጎደጉድ ድረስ በንባው መሬቱ እስከሚርስ ድረስ እየሰገደ ጌታዬ ኢየሱስ ክርስቶስ አንተን ብዬ ምን እየሆንኩ እንደሆነ ታያለህ አለው። ከዚያ በኋላ እሱ ደግሞ የዕለተ ዓርቡን ስቅለት አመጣና እኔ ለአንተ ብዬ የሆንኩትን ታያለህ አለው። ደግሞ ከዚያ በኋላ አላበጀሁም ጌታዬ፣ አንተን እከራከር ዘንድ አይቻለኝም፣ በቸርነት አግዘኝ አለው። ውልቅ አድርጎ አጠፋለን። እኛንም ፈተና እግዚአብሔር ውልቅ አድርጎ ያጥፋልን በእውነቱ ማለት ነው። ስለዚህ ባይታውያንንም አሳረፋቸው። ከብዙ ጎዳና የተፈተኑትን ማለት ነው፣ ከረሃብ የተፈተኑትን ዛፍ እንዲያፈራላቸው እያደረገ፣ ቶራ እንድትታለብላቸው እያደረገ፣ ብቸኝነቱን ታግሰው ስለኖሩ ታሞ ባይታዊ አባ አክሎግ የሚባል ባይታዊ ነበረ። ታሞ ተኛ፣ ሲጋደል ኑሮ ማለት ነው። ታሞ ተኝቶ እንደው ዛሬስ እናንተ ውሃ ሞቅ አድርጎ ማን በሰጠኝ አለ። ሰው የለማ ማን በሰጠኝ አለ። የማ ከሆነ ብሎ አንበሳው ውሃ በአህያ ጭኖ የሚሄደውን ሰውዬ ከነ አህዮቹ እያባረረ ዞለት መጣ። ናድ እዚያ ባይታዊ ውሃ እያለ አንተ እዚህ ጭነህ ብትንጓልላለህ ብሎ ጭኖ አመጣለት ማለት ነው። ጭኖ አምጥቶ ከዚያ በኋላ ሞቅ አድርጎ ሰጥቶት ከዚያ በኋላ በሉ ሂዱ እግዚአብሔር ይባርካችሁ ብሎ ሰደዳቸው ማለት ነው። እንዲህ አድርጎ የብቸኛውን ጣብናት አብ ለጓለ ማውታ መኮንኖን ለብሔራት እግዚአብሔር ለድሃ አደጎች የሚያስብ ባል ለሌላት አጥር አጣሪ ጎመን ዘሪ ለሌላት ሁሉ በቅን የሚፈርድላት መስተናገድ ለጻድቃን የጻድቃን ወዳጃቸው ባልንጀራቸው ኢየሱስ ክርስቶስ በጊዜው በትክክለኛው ሰዓት መድረስ ያውቅበታል። በረሃብ ጊዜ ምግብ የሚሆን፣ በጦርነት ጊዜ ሰላም የሚኖር፣ በጭንቅ ጊዜ ኃይልን የሚያደርግ እስከ መጨረሻው ግን ዝም የሚል ነው። ግን ዝም የሚል አቡነ ተክለ ሃይማኖት ከዛፍ ላይ ሲሰቀሉ
ገመዱ ሲፈተል ዝም፣ ሲታሰሩም ዝም፣ ወደ ላይ እንደ ሰንደቅ ዓላማ ሲያወጧቸውም ዝም። ከዛፉ ላይ ከወጡች በኋላ ግን ዛፊቱ ዘንበል ብላ አንተን መሸከም አልችልም ውረድልኝ ብላ እንድታወርዳቸው አድርጓል እግዚአብሔር ማለት። ስለዚህ ይህን ሁሉ አበረደላቸው። ባይታውያንንም ይህን ትዕግስት አጠፋላቸው ለብዙ ባይታውያን ማለት። የመነኮሳት ደግሞ ፈተና አለ። መነኮሳት በግብር መሰሉት። የመነኮሳት ፈተናቸው ባይታዊ ብቻውንም ይኖር ነው። መነኮሳት በገዳም መኖር ይችላሉ፣ ባይታዊ መሆንም ይችላሉ። የመነኩሴ ፈተናው ብዙ ነው። ከመነኮሰ ጀምሮ ጥርጥር ይፈትነዋል፣ ማጣት ይፈትነዋል፣ ደዌ በሽታ ይፈትነዋል። ዲያብሎስ ምን ያደርጋል? መነኩሴው ሀጥ ሲሰግድ፣ ሲጸልይ፣ ሲጾም ህመም ያመጣበታል። አይ እንግዲህ ሰውነቴን ልንከባከብና ልዳንና ኋላ ሰግዳለሁ ሲበላ ዝሙት ያመጣበታል። ሲጾም መታመም፣ ሲበላ ሌላ ችግር እኮ ነው እናንተ። ቢበሉዳ ባይበሉዳ ማለት ነው። ይሄንን ያመጣበታል ማለት ነው። ይህን ችግር ያመጣበታል። ይህን ችግር አምጥቶ ያስጨንቀዋል። እስከ ይደፍኖ ለሐመር ኧረ ይቅርብኝ ቋቦ እስከሚል ድረስ ማለት ነው። ወዲያ አግብቼ እኖራለሁ ያሰኘዋል ማለት ነው። እንደዚህ ያሰኘዋል። እንኳን አግብቼ እኖራለሁ ሃይማኖቴን እክዳለሁም ያስብላል። ይህን ሁሉ መከራ ያደርስበታል። እንደውም አንድ ባይታዊ ነበርና ሲኖር አንድ መነኩሴ እየመጣ በዝሙት ተፈትኛ ይለዋል። ኧረ አንተ ወራዳ የእንቱን ስና የመቃርስን ቆብዞ ደግሞ ምን አይነቱ ሂድ ከዚህ ላይ ይሰደዋል። ደግሞ በሌላ ቀን መጥቶ ይነግረዋል። ሂድ አንተ የእንቱን ስና የመቃርስን ቆብዞ ደግሞ እንደዚህ ይላል እንዴ? ሶስተኛ ቀን እንደዚህ አይላል። አይ እንግዲህ ምን አረጋለሁ እስከ ይደፍኖ ለሐመር እኔ ምን አረጋለሁ እንግዲህ እዚያው ላግባው እንጂ ብሎ ተነስቶ ወደ ከተማ ሄደ። ተነስቶ ከተማ ሲሄድ ከዚያ በኋላ እስከዚያ ድረስ ይውላችሁ አዛኝም እስከሚያጣ መካሪም እስከሚያጣ አጽናኝ እስከሚያጣ ድረስ እግዚአብሔር ውእቱ ሰይነውም ዝም ወጥቶ ሄደ። ወጥቶ ሲሄድ መንገድ እዚያ በኋላ ግን እግዚአብሔር ዝም አይልም። መንገድ ላይ አንድ አባት መጣ። ምን ሆነህ ትሄዳለህ? መነኩሴ ነበርኩ። አንድ አባት እንዲህ ብዬ ብለጋቸው ሳቁብኝ። እኔ እንግዲህ ቆቤን ልጥለው ነው አለው። በል ወንጌላ ዮሐንስ ድገም፣ እየዋልክ ብላ፣ በዓትህን ጠብቅ፣ በዚህ ተጠንቀቅ፣ ትጋ ብሎ መክሮ እግዚአብሔር ያጥፋልህ ብሎ ሰደደው። ከዚያ በኋላ ዝሙት እንዳልተፈጠረ ሆኖ ጠፋለት። ተመልሶ አቅማችንም እኮ እንድናውቅ ነው። ጎበዝ ሞኝ ናችሁ መሰለ አለች ተብሏል አለ አንዲት ሴትዮ ገዳም ዕለቱን ገብታ እሳት ስትሞቅ ፍንጣሪው ነካ አረጋት አሉ። እናንተ እኛን ጣድቃኖች እንዲህ ያደረገ እንዲሁ የዓለሙ ሰውማ ምን ያደረገው ይሆን አለች የተባለ ማለት እንደዚያ እኮ ነው የሚል ሰው ማለት ነው። እንትን ይሄ ገዳም የገባለት ሁሉ ክንፍ አውጥቼ ይሆን ብሎ በዚህ በብብቱ ዳሰስ ብሎ ማድረግ ነው የሚቀረው ሰው ማለት ነው። አልተፈተነ ሰው ችግረኛ ነው። ኩሸቱ ያኩራቱ ያስቀምጣል አያስቀምጡም እኮ እውነት። 3 ቀን ውዳሴ ማርያም አሟልቶ ሲደግም ሰው እንዴት እንደሚመጻደቅ አተውት። ተመስገን ነው። ሰው የዓለም አልገባውም የዓለም ኃላፊ ነው ይላል። ገና 3 ቀን ውዳሴ ማርያም ሲደግም እኮ ነው ማለት መጽደቅ ደቅ ነው የሚለው በእውነቱ ማለት ነው። እንደዚያ ይመጻደቃል። በእግዚአብሔር ቸርነት እንድንል ለተፈተነ እንድናዝን ሰው ወድቆ ስናይ ከመፍረድ ይልቅ እንድናዝን እኛም በዚያ ፈተና እንድናልፍ ያደርገናል። ግን ደግሞ ጥሎ አይጥለንም፣ ይመልሰናል። ደግሞ እግዚአብሔር ቸር ነው። ሰው ይጥልልናል። አሳልፎ መልሶ አመጣው። ያኛውን ሰው ይሄኛው 15 ዓመት ታግሶታል። ይገርማችኋል። መነኩሴው ባይታዊ እግዚአብሔር ምን አለው ከዚህ በኋላ አቅሙን እንዲያውቅ ንብ ከአንድ ቀፎ ወደ አንድ ቀፎ እንደሚገለበጥ የዚህኛውን መነኩሴ ፈተና እዚያ ላይ ገልብጥበት እግዚአብሔር ሆይ አለው። እዚያው ላይ አደረበት። ዕለቱን ወጥቶ ሄደ። 15 ዓመት ታግሶ መጥቶ እንዲሁኝ የተፈተንኩ ስለው ሲስቅ የነበረው ባይታዊ በአንድ ቀን ወጥቶ ሄደ። ከዚያ በኋላ ደግሞ እግዚአብሔር ደግሞ ቸር አይደል? ወጥቶ ሲሄድ ሲያሳብደው ዝም። መንገድ ላይ ደግሞ ቆይቶ ደግሞ ተመለስ። በሰው አትፍረድ። ወንጌል ዮሐንስ ድገም፣ እየዋልክ ብላ፣ በሰው አትፍረድ። የዝሙት ሰይጣን ዋና መምጫው በሰው መፍረድ። በሰው መፍረድ የሰውን ኃጢአት አምጥቶ ከራስ ላይ ይገለብጣል። አትፍረድ ብሎ መለሰው። ይህንን መከራም አራቀለት።
ለሁላችንም እግዚአብሔር ያርቅልን። አሁን እንግዲህ ደግሞ ወደ መርከብ በወጣ ጊዜ በጣም ብዙ ነገር ነው ያለው። ስለ እናንተ ትንሽ ነገር ብዬ ልጨርስ፣ 1-5 ደቂቃ። እናንተም ደግሞ በግብር መሰላችሁት አይደለም እንዴ? ከቤተ ክርስቲያንን ሲሰራ በንጽህና መሰላችሁት። መርከብ የተባለ አንድ ሃይማኖት ነው፣ አንድ ንጽህና ነው፣ አንድ ቤተ ክርስቲያን ነው። ከክርስቶስ ጋር ወደ መርከብ መግባት ማለት እሱ በሰራው ሃይማኖት እሱን ማመን ነው። አንድ ከክርስቶስ ጋር ወደ መርከብ መግባት ማለት ክርስቶስ በመሰረታት ቤተ ክርስቲያን ውስጥ መኖር ነው። ከክርስቶስ ጋር ወደ መርከብ መግባት ማለት እንደ ክርስቶስ ንጹህ መሆን ነው። የእሱን ባህሪ መስሎ ንጹህ መሆን ነው። በእነዚህ በሶስቱ ነው የምንፈተነው። ልብ ብላችሁ ስሙ። ከክርስቶስ ጋር በመሳፈራችን ብቻ ፈተና ይመጣል። በመሳፈራችን ብቻ። አሁን ብዙ ጊዜ ዲያብሎስ የሚመስለን ጸሎተኛ ስንሆን ጥሩ ክርስቲያን በመሆናችን መከራ የሚቀርልን እንዲመስለን ያደርጋል። 30 ቀን 40 ቀን በመጸለያችን በጣም ብዙ ጸበል በመጠመቃችን ብዙ ገዳማት በመሳለማችን ስለቆረብን መከራ የሚቀርልን ሁሉ ሊመስለን ይችላል። እግዚአብሔር ከኛ ጋር ስለሆነ መከራ የሚቀርልን ሊሆን መስለን ይችላል። እግዚአብሔር ከኛ ጋር ስለሆነ ሁለት ነገር ነው የሚሆነው። የሚጠቅመን መከራ ከሆነ እንዲርቅልን፣ የምንጠቀምበት መከራ ከሆነ ደግሞ እንፈርተን እንዳንሸሸው ጭምር ነው የሚያደርገው እግዚአብሔር ማለት። እግዚአብሔር መከራ በማራክም በመከራ በመጥቀም ጭምር ነው የሚጠቅመን ማለት ነው። ስለዚህ ተመልከቱ፣ ሰው የሚፈተነው በዚህ በሶስት ነው። በሃይማኖት በመኖሩ ንጹሕ ልሁን በማለቱና በቤተ ክርስቲያን ልኑር በማለቱ ነው። እዩዋቸው፣ እነዚህ ሶስት ፈተናዎች ከዚህ ውጭ አይመጣበትም። ሃይማኖት መጠበቅ ያስፈትናል። ንጹሕ ልሁን ማለት ያስፈትናል። አያስፈትንም? ሰው ዓላማን ብትሉ አንዱ ይመጣና እንደ ወገሌ እንዲሆኑ ይላቸዋል። አፌን ንጹሕ ላርግ ቢል አይቻል። ጆሮዬን ንጹሕ ልግ ቢያር ማን ይችላል? በእውነቱ ማለት ነው። በመስሪያ ቤት ቅል ልፍረድ ስትሉ ደግሞ የውሸት ሪፖርት ይመጣባቸዋል። ይሄ ነው። በንጽህና ትፈተናላችሁ ማለት ነው። ያስገበግባችኋል፣ ያሳሳችኋል። ሳንቲሙ እጀ ንጹሕ ልጅ ሆን ጎንተል ያደርገላችኋል፣ ያሰርቀላል። ልጅ ሆነን የምናደርገው ጨዋታ የለም። እናቶቻችን ገበያ ሲሄዱ ይህን ዳቦ እንዳትነካ አራስ የማይበት ነው የምጠይቅበት ነው ስንባል በትንሹ እንደው እኮ ድረስ እኮ የህፃናት ሞኝነት እኮ ግርም ምን የሚያደርጉ ማለት ነው። የማይታወቅብን መስሎን በትንሹ ትንሽ በቃ አንዳችን በዚህ ስንቆርስ አንዱ የጎረቤት ልጅ ደግሞ በዚህ እችኛ አይቶ ሲቆርስ እኛ የሚመስለን ሀውለት ሲጎመድ ነው የሚያውቁብን የሚመስለን ማለት ነው። እንደዚያ ያልከሰክሳል ማለት ነው። በቃ ልንጻ ሲሉ አይቻልም። ቅመሱት 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 ቆንጥሩት ያሰኛል ማለት ነው። ንጽህናን መጠበቅ ድሮ ስላንፈተን ነው። ንጹህ መሆን በታምራት አይገኝም፣ በልፋት ነው። እንፈተናለን፣ በዚያ መከራ ይመጣብናል። ሰዎች ንጹህ ሰው በመሆናችሁ ብቻ ከሳሾቻችሁ ይሆናሉ። ንጹህ ሰው ስለሆናችሁ ብቻ ምንም ሳታጠፉ ሳትበድሉ ክርስቲያን መሆን ራሱ ያስከስሳል ማለት ነው። ክርስቲያን መሆን ያስከስሳል። የእግዚአብሔር መሆን ራሱ ያስከስሳል። ዳንኤል የተከሰሰው በምን ይመስላችኋል? እንዲሁም እንደዚህ ያለ ሰው እናንተ ዳንኤልን ብትሆኑ ምን ትሆናላችሁ? ነቢዩ ዳንኤል የተከሰሰው ምን ብትላችሁ በሶስት ሰዓት መስኮቱን ወደ ምስራቅ እያዞረ ይጸልያል ነበር ክሱ ማለት ነው። ሌላ የሚከሰስበት ጠፋ። ቀንተውበት እኮ ነው። ይሄ ከኢየሩሳሌም የመጣ ስደተኛ ባሪያ ደግሞ በሀገራችን በባቢሎን መጥቶ ደግሞ የንጉሱ ዋና ባለሟል ይሆናል። እናዋርደው ምን ይባል? አንድ ነገር የማይገኝበት ልቅም ያለ ሰው ሆነ። ስለዚህ በምን ተከሰሰ? በጸሎተኛነቱ ተከሰሰ ማለት ነው። ይህ ዓለም ልጸልይ ቢሉትም ይከሳል፣ ልጹም ቢሉትም ይከሳል፣ ጥሩ ስርዓት ያለ ነጋዴ ልሁን ቢሉት ይከሳል። በሁሉም ከሳሽ ነው። በዚህ ሁሉ ግን እግዚአብሔር ዝም ይላል። ግን መጨረሻ ላይ አይቀርም። ምን ያደርጋል? ይመጣል። ወተንሲኦ ገሥጾሙ ለነፋሳት፣ ከትዕግስት ወደ ምሕረት ተመልሶ ለሁሉም መከራ ያሳልፋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ምዕመናን፣ የሚያሰቃይ ንጉሥ ሲነግስ እግዚአብሔር ዝም ይላል አይልም? አቤት ይላል። ለምን ነው ዝም የሚለው? ይችን አወቃችሁ ሽልማት። እግዚአብሔር ክርስቲያኖች ንስሐ ገብተው ጥሩ ስራ እየሰሩ እያለ ይፈትናል አይፈትንም? ለምን ይፈትናል? ለምን መከራ እንዲመጣ ያደርጋል?
አንደኛ ትሕትና እንዲኖረን። እሺ ሌላስ? መከራው ስለሚያከብረን በሉ ሁላችሁም በሉ እንጂ አይዟችሁ። አሁን ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 12 ላይ እንዲህ ይላል፣ አባ በጽሐ ጊዜሁ ከመ ትሰብሖ ለወልድከ ይላል። በጽሐ ጊዜሁ ይላል፣ የሰው ልጅ የሚከብርበት ጊዜ ደረሰ ይላል። አሁን ክርስቶስ መከራውን ከገለጠባቸው ክብሩ ከተገለጠባቸው ጊዜያት አንዱ ምንድን ነው? አንዱ ልደቱ ነው፣ አንዱ ሞቱ ነው። ክርስቶስ ክብሩን የገለጠ በልደቱ ገልጧል፣ በሞቱም ገልጧል። ዕለተ ዓርብ መከራው ክብሩን የገለጠባቸው። እንዲያውም ተመልከቱ፣ ክርስቶስ በኑሮው ከገለጠልን ኃይል ሁሉ በላይ በሞቱ የገለጠልን ኃይል ይበልጣል። ይህን ነው ቅዱስ ያሬድ አርአየ ስልጣኖ ላዕለ ሞት ያለው። ሞትን ድል በማድረጉ ጌትነቱን ገልጧል። ስለዚህ ተመልከቱ፣ ክርስቶስ ክብሩ የተገለጠ በመከራ ስለሆነ ክብር የሚገኘው በመከራ ነው ለማለት በመከራው ዝም ይላል። መከራው ግን እንደመጣ አይቀርም፣ የሚያልፍበት ጊዜ አለው። የዮዲት ጊዜ አልፏል፣ አላለፈም? የዲዮቅልጥያኖስ ጊዜ አልፏል። ክርስቲያኖችን ከአንበሳ ጋር እያታገሉ ሰዎች የሚዝናኑበት ጊዜም አልፏል። ለክርስቲያኖች ከውሻ ጋር ቁራሽ እንጀራ እየጣሉ አንበላም ሲሉ በረሃብ እንሞታለን ሲሉ ብሉ ተብለው እየተገረፉ እንበላለን ሲሉ ውሻ እየነከሳቸው የሚሳቅባቸው ጊዜም አልፏል። የግራኝ ጊዜም አልፏል። ሁሉ አልፏል በእውነቱ ማለት ነው። የዲዮቅልጥያኖስ አለፈ፣ የዮዲት አለፈ፣ የግራኝ አለፈ። ክርስቲያን በመሆኑ የሚታረድበት የአፄ ሱስንዮስ የካቶሊኮች በካቶሊክ ምክንያት ክርስቲያኖች የታረዱበት ክርስትና አያምልጥህ እየተባሉ የታረዱበት ጊዜም አልፏል። አሁን ደግሞ ካለንበት ጊዜ ደርሰናል። አሁንም ክርስቲያኖች በክርስትናቸው ምክንያት ግፍ እየደረሰባቸው ነው፣ እየተሰቃዩም ነው። ስለዚህ ለምንድን ነው የክርስቲያኖች ክብራችን መከራችን ስለሆነ ነው። ቤተ ክርስቲያን የምታተርፈው በመከራ ነው። በክርስቶስ ሞት እንዳተረፈች በልጆቿ ሞትም ታተርፋለች። በክርስቶስ ሞት ሕይወትን አተርፋለች። በልጆቿ ሞት ደግሞ ለልጆቿ ክብር ታተርፍላቸዋለች። ለራሳቸው ክብር እንዲያገኙ ታደርጋቸዋለች። ስለዚህ ድንችን ጠብሰን ጣዕም እንዲያገኙ እናደርገዋለን። ዕጣን መዓዛው የሚገኘው ከሩቅ እንዲሸት ነው። ዕጣን የሚሸተው በእሳት ሲጠበስ ነው። ክርስቲያኖች የክርስቶስ መዓዛ የሚኖራቸው በመከራ ሲሰቃዩ ነው፣ ሲያጡ ሲቸገሩ ነው። መዓዛቸው ከሩቅ ይሰማል። ጊዮርጊስ ሀገሩ የት ነው? አቤት! አሁን ዕጣኑን በሞት ይልኝ ዕጣኑን በከረጢት ቋጥሬ ባስቀምጠው ነው የሚሸታችሁ ነው ከባጤ ሰው ነው? እስኪ ንገሩ ሁላችሁም። የሚጤሰው በምንድን ነው? በእሳት ሲጠበስ ከሩቅ ይሸታል በሉ እስኪ። ከሩቅ ይሸታል በሉ። ምን ይላል? ከሩቅ ይሸታል። የጊዮርጊስ ሀገሩ የት ነው? ሶሪያ እኮ ነው። ልዳ ማለት እኮ ሶሪያ ናት፣ ከእስራኤል ድንበር ማለት ነው። እዚያ ነው ሀገሩ ማለት። አሁን ዛሬ እዚህ ጊዮርጊስ የምንለው እኮ በመከራ እሳት ተጠብሶ ስለሸተተን ነው መዓዛው። መርቆሪዎስ የምንለው እኮ ለዚያ ነው። የሩቅ ሀገር ሰዎች ናቸው እኮ፣ የሮም ሰዎች ናቸው። ሮም ነው ሀገሩ፣ ጣሊያን ማለት ነው። የጣሊያን ሰው ነው። እዚህ ድረስ መጥቶ የምናከብረው በመከራ እሳት ለክርስቶስ ተጠብሶ መዓዛ ሰማዕትነቱ ስለሸተተን ነው። የእንጦንስ ሀገሩ ግብፅ እኮ ነው። ከግብፅ አንስተን እንጦንስ የምንለው ለምንድን ነው? በመከራ ስቃይ ተፈትኖ መዓዛው እዚህ ስለሸተተን ነው። የክርስቲያኖች ሕይወት ዕጣን ነው። ስለዚህ ዕጣን ሆነን መዓዛችን ንሕነሰ መዓዛሁ ለክርስቶስ ንሕነ እንዳለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ የክርስቶስ መዓዛ ነን እንዳለ ክርስቶስ የምንለው ለዚህ ነው። የቂርቆስ ሀገሩ ሌላ ነው። እዚህ ድረስ አምጥተን የማናውቀውን ቂርቆስን ከነናቱ አክብረን ቂርቆስ የምንለው ያላሳደግነውን ሕፃን የምናከብር ለምን ይመስላችኋል? በሰማዕትነት የከበረ መሆኑ ከነናቱ ከፈላ በርሚል ገብቶ እሳት አጥፍቶ ሁለት የጋሙ ብረቶች በሁለት አይኑ፣ ሁለት የጋሙ ብረቶች በሁለቱ አፍንጫው፣ ሁለት የጋሙ ብረቶች በሁለት ጆሮ ለ3 ዓመት ሕፃን የሰው ጨካኝነት። አንድ የጋመ ብረት ባፉ እሬት በጥብጠው በጉሮሮው እየበጠበጡ እየጋቱት ቃልህ ለጉሮሮ የጣፋጭ ነው እያለ እየዘመረ እንዲህ ያለው መዓዛ እንዲሸተን በመከራ እሳት ተጠብሰዋል ሰማዕታት ማለት ነው። ከሩቅ አገር የሸተቱ ለዚህ ነው። ስለዚህ መከራ እንቀበላለን። ስንቀበል እግዚአብሔር ዝም ይላል።
ለምን ሲባል መዓዛችን የክርስቶስ መዓዛ እንዲሆን ዕጣንነታችን እንዲታወቅ እሱን ከክርስቶስ ጋር ወደ መርከብ ገቡ ማለት መከራውን መከራ አድርገው ክብሩንም ክብር አድርገው ወረሱት ነው። እምከመ አረይነ ሕማመ ምስሌሁ ወንኤሪ ክብረ ምስሌሁ ይላል ቅዱስ ጳውሎስ። በመከራ ከመሰልነው በክብር እንመስለዋለን። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል። በክርስቶስ ሃይማኖት ሊኖሩ የሚወዱ ሁሉ ይሰደዳሉ፣ ግን ርስትን ያገኛሉ። የማይታወቁ ሆነው አናውቃችሁም ተብለው ተሰደው ተሰቃይተው ብዙ ሰው እንዲያውቋቸው ይሆናል። በሀገር አናውቃቸውም ተብለው በገዛ ሀገራቸው ተሰቃይተው የማይታወቅ ሕዝብ ያከብራቸዋል። እዚያ በኋላ እንደ ቅዱስ ዳዊት እንዲህ ብለው መዘመር ይችላሉ። ሕዝብ ዘየአምር ተቀኔ ሊተ ማለት ይችላሉ። አግረረ ለነ አሕዛበ ታሕተ እገሪነ፣ አሕዛብን ከእግራችን ስር አስገዛል። የማያውቀውን ሕዝብ አገለገለን። የሚያውቋቸው ዘመዶቻቸው ሲያሰቃዩቸው የማያውቃቸው ሀገር ሁሉ እንዲያውቃቸው ያደርጋል ማለት። ተመልከቱ። እንዘ አልቦ ዘየአምረነ ኩሉ ያምረነ ያለ ቅዱስ ጳውሎስ ስለዚህ ነው። የሚያውቀን ሳይኖር ሁሉ ያውቀናል አለ። የሚያውቀን ሳይኖር ሁሉ ያውቀናል። የተናቅን ስንሆን የከበርን ነን ብሎ የተናገረው ለዚህ ነው። ስለዚህ ፍቅር እንደዚህ ያደርጋል። ምነኦ ሕጹፃን ሃይማኖት ምንት ያፈራህክሙ፣ ደዌ ሲያድርባችሁ መናፍቅ የምትሄዱ ጠንቋይ የምትሮጡ ሰይፍ ፈርታችሁ የምትሮጡ መከራው ምን ያደርጋችኋል ብሎ ጌታችን ኢየሱስ ክርስቶስ ተነስቶ ነፋሳትን ገስጻቸው። ተነስቶ ሳዊሮስ ዘአንጾኪያ ዮሐንስ አፈወርቅ ሲናገሩ ደግሞ ተነስቶ ነፋሳትን ገስጻቸው የተባለ ተኝቶ ነበር ማለት ሙቶ ነበር። ተነስቶ ነፋሳትን ገስጻቸው ማለት በትንሣኤው የክደትን ማይበል ጸጥ አደረገ። አጋንንትን ገስጻቸው። ነፋሳት የተባሉ አጋንንት በትንሣኤው አጋንንትን ገስጻቸው ማለት ከተነሳ በኋላ ለደቀ መዛሙርቱ ኃይል ሰጥቶ በደቀ መዛሙርቱ ክህነትና ስልጣን ትምህርት አጋንንትን ገሰጻቸው ማለት ነው። በጌታችን በኢየሱስ ክርስቶስ ስም አንተ ጋኔን ውጣ፣ በጌታችን በኢየሱስ ክርስቶስ ስም አንተ ሽባ ተመላለስ፣ ተነስና ተመላለስ፣ ታንስ። ተመልከቱ። ወሁር በስመ እግዚእነ ኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ ስም አንተ ሽባ ተነስ ተመላለስ፣ አንተ ሙት ተነሳ፣ አንተ ጋኔን ውጣ ብለው ተነስቶ በትንሣኤው ለካህናት ስልጣንን ሰጥቶ ገሰጻቸው። ዛሬም በካህናት ስልጣን የእኛንም የሁላችንም ነፋስ ይገስጽልን፣ የሁላችንም ሞገድ ያብርድልን። መድኃኔዓለም በቅዱስ ቤተ ክርስቲያን ውስጥ በሰላም ያኖረን። ልታውቁት የሚገባው ግን መልእክት ነው። ይሄ ትምህርት አይደለም። መልእክት ማስተላልፋችሁ ንጹሕ መሆን መከራ ያመጣል ነው። አንድ ሁለት፣ በቤተ ክርስቲያን ውስጥ መኖር መከራ ያመጣል ነው። ሶስት፣ ሃይማኖተኛ መሆን መከራ ያመጣል። ሶስቱን የያዛችሁልኝ ሲንገሩኝ። ንጹሕ ልሁን ማለት ምን ያደርጋል? ሁለተኛስ በቤተ ክርስቲያን መኖር፣ ሶስተኛስ ሃይማኖተኛ መሆን ምን ያደርጋል? እግዚአብሔር ደግሞ በዚህ ጊዜ ዝም ይላል በሉ እንጂ። ምክንያቱም ከመከራው እንድናተርፍ በሉ። ዝም ብሎ አይቀርም አትሉም? ተመልሶ መጥቶ መከራውን በሉ ያሳርፈናል። እግዚአብሔር ያሳርፈን። ወስብሐት ለእግዚአብሔር። ይቆየን።